ትእዛዝ የሚሰጥ ነገር በመጀመሪያ ይለያያል። ለሱ የሚቀርብ ነገር አይደለም። ለሱ የሚቀርብ ነገር እኮ ሌላውም ነገር አይደለም ብቻ አይደለም። ምስጋና ለምሳሌ አለ። ለምሳሌ አስወራኝ እንጂ ዋሂድ። አዎ ግን ዝም ብለህ ነው ዝም ብለህ አንደኛ ዝም ብሎ እንትን ነው ራሱ ያመጣው ነገር ዝም ብሎ የሚረባም ነገር አይደለም። ከባህሪ ጋር የሚያያዝበትን ነገር ንገረኝ ስልህ ባህሪ ምን ማለት ነው እስቲ ንገረኝ ስልህ እስካሁን አልነገርከኝም። ሊገባኝ አልቻለም። ባህሪ የማይቀየር ነገር ነው አልኩ። ለዘላለማዊ ነገር ነው አልኩ እኮ ባህሪ እኮ ባህሪ የማይቀየር ከባህሪ ጋር ምን አገናኘው ነው የምነግርህ። ለሱ የሚቀርብ ነገር አልከኝ እኮ ራስህ እኮ ነው የጀመርከው። በራስህ አርጊመንት እኮ ነው። ስግደት በሁለት ይከፈላል። ለሱ የሚቀርበውን ነገር ሳይቀርብ ቀርቶ ከጊዜ በኋላ ቢሰጥ ኖሮ ነበር አንተ ቀየረ ብለህ ማለት እንኳን የምትችለው ቢሆን እንዳንተ እንኳን ቢሆን ማለት ነው። ስግደት በሁለት ይከፈላል። የአክብሮ ስግደትና የአምልኮ ስግደት ይባላል። የአምልኮ ስግደት የሚባለው ሁሉ ጊዜ ዘወትር ለሱ ነው፣ የተቀየረ ነገር የለም። የአክብሮቱን ስግደት ሰዎች ላይ ለሚሰጠው የነበረውን የአክብሮ ስግደት ከጊዜ በኋላ ሰዎች የአምልኮ ስግደት አድርገው ለፍጡራን መጠቀም ሲጀምሩ የአክብሮት ስግደቱ ራሱ ተከለከለ። የአክብሮት ስግደት ለአምላክ ነው ወይስ ለፍጡር ነው የሚቀርበው? ሄኖክ የአክብሮት ለፍጡር ነው ያክብሮት። ታዲያ እንደዛ ነው። የፈጣሪ ጋር ምንም የሚያገናኘው ነገር የለም። ተመልከት፣ የተከለከለው ለፍጡር ይሰጥ የነበረው ነው የተከለከለው እንጂ ለሱ ይሰጥ የነበረው የአምልኮ ስግደት ምንም የተከለከለ ነገር የለም። ቀጣይነት አለው። ያ ምንድነው? የህግ መቀየር ነው የሚባለው። ልክ ማቴዎስ ወንጌል ምዕራፍ 19 ቁጥር 7 ላይ ሙሴ ምንድነው ያለው? መፍታት አንድ ሰው ቢፈልግ የፍቺዋን ጽሕፈት ሰጥቶ መፍታት ይችላል አለ። ኢየሱስ ግን መጣና ቁጥር 9 ላይ 19 ላይ መጣና እኔ ግን አለ ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ይባላል አለ ይላል። ስለዚህ የፍቺን ጽሕፈት ሰጥቶ እንትን ማለት የተከለከለ ሆነ። ስለዚህ በሙሴ ጊዜ የነበረው እግዚአብሔር በክርስቶስ በኩል እግዚአብሔር ሲናገር ባህሪው ተቀየረ ማለት አይደለም። ህግ ነው የተቀየረው። ጥንት በነበሩ ህዝቦች ላይ የአክብሮት ስግደት የሚባለው ነገር ይፈቀድ ነበር። አዎ። ከዛ ቁርአን ሲመጣ ተከለከለ። የተከለከለው ከሰው ጋር ያለው ሪሌሽን ነው፣ ወዳልሆነ ነገር እንዳይሄድ ነው የተከለከለው እንጂ የባህሪ ለውጥ ምንም የሚመጣ ነገር የለም። አሁን ግልጽ ነው። አይ አሁን ገብቶኛል። ግን ይኸውልህ ምን አለ መሰለህ፣ ለምሳሌ አሁን እኛ የምንሰግደው እኔ ኦርቶዶክስ ነኝ። እኛ የምንሰግደው አይነት ስግደት ነው ለአምላክ ስግደት ነው አይደል? ለአምላክ የሚቀርበው ስግደትና ለጻድቃን ሰማዕታት ይለያል። ሁለት አይነት ስግደት አለ። ስለዚህ አሁን አንተ እያልከኝ ያለኸው ድሮ ሲሰገድ የነበረው ሁለት አይነት ስግደት ነበረ። አንደኛው ስግደት ግን ቆሟል ነው። ቀጥታ ቁርአን ሲመጣ ተከልክሏል። ለአምላክ ተከልክሏል እያልከኝ ያለኸው ነው። አይ የአክብሮት ስግደቱ ቆሟል ነው። የአምልኮ ስግደቱ ጥንትም ይመለክ ነበር። የአምልኮ ስግደቱ እንደቀጠለ ነው። ጥንትም የአምልኮ ስግደት ነው አምላክ የሚቀበለው። ለሰዎች ሲገናኙ የአክብሮት ስግደት የነበረው ቁርአን ላይ አለ። ሱረቱ በቀራ ምዕራፍ 2 ቁጥር 34 ላይ አለልህ። ሱረቱ ዩሱፍ ምዕራፍ 12 ቁጥር 4፣ ሱረቱ ዩሱፍ ምዕራፍ 12 ቁጥር 100 ላይ የአክብሮት ስግደት የሚባል ነገር አለ። ያ የአክብሮት ስግደት መኖሩ ቁርአን እስከሚመጣ ድረስ ይፈቀድ ነበረ በነበሩ ህዝቦች። ሄኖክ ወጣ፣ ኔትወርክ እያስቸገረኝ ሲል ነበር። ተመለስ፣ አንዳንድ አሳየኝ። ሲመልሱት እኔ የሆነ ፕሮሰስ ያደርገብኛል ታች ለማየት ስገባ። ችግር የለም ኡስታዝ፣ እኔ ኔትወርክ ይሰራል ይሰራል። የለም እንትኖች ይታዩኛል። አሁን መተዋወቅም ሪፖርት ነው ወይ? አይ አለ አሁን ይታየኛል። ትታዩኛላችሁ። ልጁም ይታየኝ ነበር። አሲያ አለች፣ ረመዳን አለ፣ ጀነራል አለ። የሆነ አንድነት የሚባል ልጅ ይሽከረከራል። አንድ ለእናቷ ነው አልወርድም አለኝ እኮ ላስወርድ። እሺ ልጁ የለም ኡስታዝ። ግን ቢቀጥል ጥሩ ነበር። የሆነ ኃይለኛ ፖይንት ላነሳበት ነበር። እኛ ጋር ይፈቀዳል ብሎ ያለውን ነገር እንትን ልለው ነበር። ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ቤተልሔም እንዴት ናችሁ?
እዚሁ ላይ በተያያዘ ዮሐንስ ራእይ ላይ አይ ቲንክ ሁለት ቦታ ላስታውሰውን ቨርሱን መልአኩ ለመልአኩ ሊሰግድለት ሲል መልአኩ እንዳትሰግድልኝ ብሎታል አይደል? እሱ ኢንሲደንት ታዲያ እንዴት ነው? ብዛ ጋር መቼስ ሊያመልከው አይደለም ሊያከብረው ነው። ስለዚህ ይሄ መልአክ ራሱ የአክብሮትን ከከለከለ እነሱ እንዴት ነው እያረጉ ያሉት የሚለው ነው የኔ ጥያቄ። ለእኔ አትስገድ ነው ያለው እኮ መልአኩ እኮ መልአኩ ቡካቸው ላይ አትስገዱልኝ እያለ አትስገድልኝ እያለው ያንን አካል እንዴት ነው እነሱ የአክብሮት እየሰገድን ያሉት ነው? ኖ ትህትናን ነው የሚያሳየው። ሁለቴ እንዴት ይለዋል ስታስቢው? ራዕይ 19 ላይ ሰገደለት፣ አትስገድልኝ አለው። ድጋሚ ደግሞ ሰገደለት ራዕይ 22 ላይ አሁንም አትስገድልኝ አለው። አክብሮትን ነው። ኧረ እኔ አልፈልግም ምናምን ብዬ ብለሽ ምግብ ና ብላ ብለሽ ብትይ፣ ኧረ አይገባኝም አልፈልግም ምናምን ብለሽ ብትይ፣ ያ ማለት ምግብ አትበይም ማለት ነው ያሳያል። ምግብ አትበይም ማለት ነው ያሳያል። ምግብ አይገባሽም ብለሽ ታስቢያለሽ? አላስብም። እንደዛ ብለው ሊያደርጉ ይችላሉ እንጂ ለመላእክት ይሰገዳል። ለመላእክት ሰዎች ሰግደው ነበረ በወቅቱ። አዲስ ኪዳን ላይም ስግደት ተከልክሎ ከሆነ ራዕይ 3:9 ላይ ደግሞ ይሰገዳል። ለኤጲስቆጶሱ እንደሚሰገድለት ይናገራል። ራዕይ 3:9 ላይ አይተሽዋል እሱን ጥቅስ? አላየሁትም፣ አሁን አየዋለሁ። ስለዚህ መልአኩ አትስገድልኝ ነው ምንድን ነው አይደል እያለ ያለው? በቃ አልችልም አልቀበልም ነው። እንደዛማ ቢሆን ኖሮ እንትን ነው ራሱ። ለምሳሌ ስትመለከችው ሐዋርያት ሥራ 16:29 ላይ ለነ ጳውሎስ ተሰግዶላቸው ነበር አይደል? የእስር ቤት ዘበኛው መጥቶ ምንድን ነው ያደረገው? ከጳውሎስና ከሲላስ ፊት ተደፋ በግንባሩ ማለት ነው፣ ሰገደ ስትመለከችው። ነገር ግን ምን አላለም? ኖ መስገድ የለብህ ምናምን አላለውም። በቃ ጸጥ ነው ያለው። ዳንኤል ምዕራፍ 8 ቁጥር 17 ላይም ዳንኤል መልአኩ ሲመጣ ምንድን ያደረገው? እኔ ወደ ቆምኩበት በመጣው ጊዜ ፈርቼ በግንባሬ ተደፋው ነው የሚለው ለመልአኩ ለገብርኤል። አንደኛ ሳሙኤል ምዕራፍ 25 ቁጥር 23 ላይም አቢጋኤል ዳዊትን ባየችው ጊዜ ከአህያዋ ላይ ፈጥና ወረደችና በዳዊት ፊት በግንባሯ ወደቀች፣ በምድር ላይ እጅ ነሳች ነው የሚለው። አንደኛ ነገሥት ምዕራፍ 1 ቁጥር 31 ላይም ቤርሳቤ በግንባሯ በምድር ላይ ተደፍታ ለንጉሱ እጅ ነሳችው ይላል። ስለዚህ የተለመደ ነገር ነው ራሱ። ራዕይ ዮሐንስ ግን 19 ላይ የሚናገረው ነገር አትስገድ ሲለው፣ ለእኔ አትስገድ ሲለው፣ ተጠንቀቅ አትስገድ ሲለው ድጋሚ እንዴት ይሰግዳል ነው። አሁን እንደዚህ አሁን አምልኮ ከሆነ ወይም ደግሞ የአምልኮ ስግደት ሰግዶለት ከሆነ ለምንድን ነው? ወይ ደግሞ ትህትናን ነው የሚያሳየው። ራዕይ 19:10 ላይ ልሰግድለትም በእግሩ ፊት ተደፋው፣ እሱ ግን እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝና ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነው አለኝ አለ። ኦኬ እንደዛ ካለ በኋላ ድጋሚ እንዴት ይሰግድለታል? ራዕይ 22 ላይ ደግሞ ስትመለከተው ቁጥር 8 ላይ ይህ ያየሁትና የሰማሁት እኔ ዮሐንስ ነኝ፣ በሰማሁትና ባየሁ ጊዜ ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው፣ እርሱ ግን እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞች ጋር ከነቢያት ጋር የዚህ መጽሐፍ ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ አለ። ስለዚህ መልአኩ ወይ ኢንቴንሽናሊ ውስጡ ንያው የአምልኮ ስግደት ነበረ፣ የአክብሮት ስግደት ላለው ብሎ ዮሐንስ ለመልአኩ ሲሰግድለት፣ ወይ ደግሞ ትህትናን ነው የሚያሳየው። ከሁለት አንዱ ነው የሚሆነው። በተረፈ በአዲስ ኪዳን ላይ ስግደት አልተከለከለም። ራዕይ 3:9 ላይ እንደዛ ነው የሚናገረው። የፊላደልፊያ ኤጲስቆጶስ ለሆነው እንደሚሰገድለት ይናገራል። ራዕይ 3:9 ላይ አይሁድ ሳይሆኑ አይሁድ ነን ከሚሉ ከሚዋሹ ከሰይጣን ማህበረቶች አንዳንዶቹን እሰጥሃለሁ፣ በእግሮች ፊት ይሰግዱ ዘንድ እኔ እንደወደድኩ ያውቁ ዘንድ አደርጋቸዋለሁ አለ። ሰዎቹን አምጥቶ በፊላደልፊያ ኤጲስቆጶስ ስራ ያደርጋል ማለት ነው እንጂ አክብሮት ስግደትን ነው የሚያመለክተው እንጂ አምልኮን አያሳይም። ቢከለከል ኖሮ እንደዚህ አይነት ምሳሌ አይሰጥም። ብዙ ኤግዛምፕሎች አሉ። ራሱ ኢየሱስ ራሱ ተሰግዶለት የለ። ስለዚህ በአዲስ ኪዳን ላይ የተሰገደላቸው አካላት አሉ ነው እንትን ነው ኖርማል ነው። በክርስቲያኒቲ ቴዎሎጂ ፕሮቴስታንት ከመጣ በኋላ ካልሆነ በስተቀረ ጥንት የነበሩ ካቶሊክና ኦርቶዶክሶች ላይ ያለው ነገር በጥንት አብያተ ክርስቲያናት ዘንድ የአክብሮት ስግደት የሚባል ነገር ነበረ አለ። አሁንም ስቲል ነው ማለት ነው። ግን እሱ ነገር ወደ አልሆነ ነገር ሄዷል ነው እኛ እያልን ያለ ነው። ቁርአን ላይ የተከለከለው የአክብሮት ስግደት ማለት ልክ ቤተልሔምን ሳገኛት እጅ ነስቼ በግንባሬ ልደፋ እችላለሁ። ቤተልሔምን ግን በሌለችበት ብሰግድላት ሳታየኝ፣ ሳሰማኝ፣ ሳታቀኝ ሳደርግ ያ ነገር የአምልኮ ስግደት ይባላል።
ለአላህ የምንሰግድለት የአምልኮ ስግደት ነው ማለት የትም ቦታ ሆነን ሁሉ ነገር መስማት፣ ማየት፣ ማወቅ የሚችልና ሁሉን ቻይ የሆነው ለሱ የሚቀርብለት የአምልኮ መስዋዕት ነው። ከዛ በኋላ ምንድነው ያደረጉት? ለመላእክት በሌሉበት፣ ለቅዱሳን፣ ለሰማዕታት፣ ለነቢያት በሌሉበት መስገድ ጀመሩ። ያ ነገር ምንድነው? የአክብሮት ስግደት ሳይሆን የአምልኮ ስግደት ነው። ስለዚህ ያ የአምልኮ ስግደት ምን ተባለ? ተከለከለ ማለት ነውና ይህንን ነው የሚያሳየው። ኢየሱስ የተሰገደለት የባህሪ ስግደት ሳይሆን የጸጋ ነው የሚሆነው። ናግባ ክርስቲያን ናግባ። እሺ ገሊላ ቀጥይ። ሉቃስ ላይ ማለት ነው። ሉቃስ ላይ ሉቃስ ላይ ነበረና ማርያም እርጉዝ በነበረችበት ሰዓት ኤልሳቤት ሰግዳላት ነበረ የሚለው ላይ ማለት ነው። እና ግማሹ ለእሷን የሰገደችው ይላል፣ ግማሹ ደግሞ በሆዷ ውስጥ ላለው ለክርስቶስ ነው የሚባለው። እና ይሄ ነገር እንዴት ይታያል? ማለት አሁን በኦርቶዶክስ እና በፕሮቴስታንት ላይ ያለው እነሱ ለክርስቶስ ነው የሰገደችለት ይላሉ። ኦርቶዶክሶች ደግሞ ለማርያም ነው ምናምን ይላሉና እዚህ ጋር እንዴት ይታያል? ስግደቱ ተገቢ ነው ወይንስ ደግሞ ለማንስ ነው ያ ስግደት የነበረው? ሰገደ የሚል ነገር የለውም እኮ ራሱ ሉቃስ 1:41 ላይ ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ጽንሱ በማዕፀኗ ውስጥ ዘለለ ነው የሚለው። ደስታን ነው የሚያመለክተው። ዘለለ ታምር ነው ያራሱ ጽንሱ ነው የሚለው። ጽንሱ ነው የዘለለው። በሰገደችላት ጊዜ ጽንሱ ዘለለ ነው እነሱ የሚሉት አይደል? በሰማች እነሱ እንደዛ ነው ኤልሳቤጥ እነሱን ታያቸው። አሁን እነሱ እንደዚህ ይላሉ ምናምን የሚለው ነገር አታምጡ እኔ ጋር። ደሊል ነው የሚያስፈልገው በአሁን ሰዓት። እሺ ገሊላዬ፣ ደሊል ጥቅስ ነው የሚያስፈልገው። አንድ ነገር ሲሉሽ እንዲህ ትላላችሁ የሚለውን ሳይሆን ማስረጃ ነው የሚያስፈልገው በዚህ ዘመን ማለት ነውና ማንም ተወራወራና አርቲ ቡርቲ ሲያመጣብሽ የለም በቃ ቀረ ያ ጊዜ አለፈ። ወይንም ቢሆን እዚህ ቦታ ላይ መጥቶ ሲነግርሽ ማስረጃ ካላመጣ ጥቅስ ካላመጣ እንትን ማለት ማን ነገር ስትባይ ወይም ተናገረ ልትይ ነው እንዴ? አይሆንም ራሱ። ስለዚህ ያለው አማራጭ ምንድነው? ማስረጃ ያስፈልጋል። የሉቃስ ወንጌል ምዕራፍ 1 ቁጥር 41 ላይ ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ነው የሚለው። ጽንሱ በማህፀኗ ውስጥ ዘለለን የሚለው። እኮ ጽንሱ ዘለለ ነው እኔም ያየሁት እኮ እዛ ላይ እንደዛ ነው የሚለው። ጽንሱ የእሷን ሰላምታ ባየች ጊዜ እነሱ የሚሉት ነው እንጂ እነሱ የሚሉት ምን ማለት ነው? እነሱ ያሉት ነው እንጂ በትክክለኛ በቃሉ እንትን ነው የሚለው። እነሱ የሚሉትን አታምጡ እኔ ጋ ማለት አባባል አይደለም የምፈልገው፣ ጥቅስ ነው የሚያስፈልገው ነው የምልሽ። ለአንቺ የሚጠቅምሽ እሱ ነው። እነሱ እንደዚህ ይላሉ ምናምን ሳይሆን ነገር ለማወቅ ነው። ጥቅሱን ካላወቅሽው ጥቅሱ ላይ ጥቅሱ ነው። ጥቅስ ካላወቅሽ ጥቅሱ ላይ ነው ፎከስ ማድረግ ያለብሽ። እንደዛ የሚል ነገር አለ ካሉሽ ጥቅስ የት አለ ነው ማለት ያለብሽ ለወደፊቱ እንጂ እሱማ እንደዛ ካልሆነ ይጫወቱብሻል እኮ። ለምሳሌ መልአኩ ገብርኤል ማርያምን ሰላም አላት የሚለውን አመሰገናት ብለው ነው የሚረዱት። አመሰገናት ሰላምታ አላት ሲባል አመሰገናት፣ አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። ከዛ በኋላ ደግሞ አንቺ ከሴቶች መካከል የተለየሽ ነሽ አላት ይላሉ። የተባረክሽ ነሽ የሚሏትም ማለት ነው። ሉቃስ ወንጌል ላይ ሲናገር ምን አለ? አንቺ ከሴቶች መካከል ምን ያልሽ ናት አለ። የተለየሽ ናት ብሎታል። መልአኩ መጥቶ ምንድን ነው ያላት? አላላትም። ግን መልአኩ መጥቶ ምንድን ነው ያላት? አንቺ ከሴቶች መካከል የተለየሽ ነሽ አላት ብሎ ይልሻል። ግን እንደዛ አይደለም የሚለው ሉቃስ 1:28 ላይ መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ ነው የሚላት። ከሴቶች መካከል የተለየሽ ነሽ፣ ከሴቶች ተለይተሽ የተባረክሽ ነሽ አላለም መልአኩ። ከዛ በኋላ ደግሞ ሲናገር ከአንቺ የሚወለደው የእግዚአብሔር ልጅ ይባላል የሚለውን ከአንቺ የሚወለደው ከሶስት ቅዱስ አንዱ ቅዱስ ነው ብሎ ነው ያስቀምጡት እነሱ። ከአንቺ መልአኩ ገብርኤል ምንድን ነው ያላት? ከአንቺ የሚወለደው ከሶስት ቅዱስ አንዱ ቅዱስ ይወድስ በኋላ ነው እንደዛ የሚለው። እንትና ነው ያሬድ ነው እንደዛ የሚለው። ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ብሎ ነው ያስቀመጠው። የለም እኮ መልአኩ እንደዛ አላወራም። ሶስት ቅዱሶች ኖሮ አንደኛው ቅዱስ ነው እያለ ነው የሚያወራው። እና አይሆንም እንደዛ። አብሽሪ ጎበዘሻል ደግሞ ማሻአላህ።
ጥይት አይለም ያው ለማወቅ ያክል ነው እንጂ እዚህ ጋር ምንም ጠቀሜታ የለኝም። ይሄን ያልኩበት ምክንያት ለመሰለክ እነሱ በኦርቶዶክስ እና ፕሮቴስታንት በዚህ ዙሪያ ላይ ብዙ ጊዜ ለሱ ነው የሚለው ነገር ግራ ስለሚያጋባኝ ዳይሬክት ምንድነው የሚለውን ለማወቅ ያክል ነው የጠየኩት እንጂ ለኔ ምንም ጠቅመኝ ነገር የለም። በዚህ ውስጥ አልሐምዱሊላህ አይ ይጠቅማል። ስማ እንትን ነው ይጠቅማል። ማወቅ ጥሩ ነው ራሱ ማወቅን የመሰለ ነገር የለም። ማወቅ ያው እውቀት የሚባለው ነገር አይምሮ ላይ ይቀመጣል። ልብ ላይ የሚቀመጠው ደግሞ ኢማን ነው፣ እምነት ነው። እና እንትን ችግር የለውም። በጣም ጎበዝ ነሽ፣ አብሽሪ። እና ያልኩሽ ለዛ ነው። ደሊል በደሊል ነው ራሱ መረጃ በመረጃ ነው። እና መረጃና ማስረጃ ይዘው እንዲሉ ነው ማለት ነው። ለማንኛውም ሉቃስ 1:41 ላይ አትርሻት ጥቅሷን። እሺ ገስ ላይ ያላችሁ ሃይደር ጥያቄ አለ? አዎ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጠይቅ ይቻላል? ጠይቅ። አይሰማም? ገስ ወይ ሃይደር ይሰማል? ቆይ ጥያቄ ነበረኝና አንዳንድ ቤተክርስቲያን ደጅ ማለት አጥር አካባቢ ያሉት ግንቡ ላይ የሚሳመውና ስግደት የሚደረገው የምን ማስመልከት የምን ስግደት ነው ለመጠየቅ ፈልጌ። የሚሳለሙት ነው የፈለከው አይደር? አይ የሚሳለሙት ሳይሆን ስግደትም አለ። እንደዚህ ዝቅ ማለት ያው ስግደት ማለት መዋረድ መጎንበስ ዝቅ ማለት ለማለት ክርስቲያኑ ነው የሚሰግዱት። ለቤተክርስቲያኑ ነው የሚሰግዱት። ሰላም ለኪ የምን ስግደት ነው? ያን ሰላም ብለው ይሰግዳል። ያክብሮት ስግደት ሰላም ለኪ ቅድስት ቤተክርስቲያን አምሳሊተ ኢየሩሳሌም ብለው ይሰግዳሉ። ሰላም ለኪ ሰላም ልሻለሁ ቅድስት ቤተክርስቲያን የኢየሩሳሌም አምሳል ብለው ይሰግዳሉ። እሺ አመሰግናለሁ። ሌላ መጠየቅ ይቻላል? ከርዕሱ ውጪ ትችላለህ። ትንሽ መርቅልን። ቦታው ባላቀውም ስውራ ማርያም ይባላልና እና ስውራ ማለት የሚባለው እውር ለማለት ተፈልጎ ስውር ማለት ምን ማለት ነው? ስውር ማለት የማይታይ ማለት ይመስለኛል እንደ ትርጉም የተደበቀ ማለት ነው። እንደዛ ለማለት ፈልገው ነው እንጂ እውር ለማለት ፈልገው አይደለም። እሺ ጨርሻለሁ። አመሰግናለሁ። ሃይደር ማለት ምን ማለት ነው? ምን ማለት ነው ሃይደር ማለት? ወረደ ሃይደር ማለት ምን ማለት ነው? ያጀማ እስኪ ትምህርት ወሰዱ። ሃይደር ማለት ምን ማለት ነው? ትርጉሙ በአረብኛ። ጎበዝ ማሻአላ። አንበሳ። እሺ ቤተልሔም ማለት ምን ማለት ነው? እስቲ ንገሩኝ። ቤተልሔም ማለት ምን ማለት ነው? ትርጉሙ ቤተልሔም ስምሽን ንገራቸው እስቲ። ጎበዝ። የዳቦ ቤት በይት ማለት በብራይት ቤት ነው። ለሄም ማለት ስጋ ወይም ደግሞ ዳቦ ማለትም ነው። የእንጀራ ቤት ወይም የዳቦ ቤት ማለት ነው። እሺ ፈይሰል ታች አለ። ፈይሰል ማለት ምን ማለት ነው? እስቲ ፈይሰል የስመ ትርጉም ምንድን ነው? ፈይሰል የስመ ትርጉም ምንድን ነው? ፈይሰል ማለት ምን ማለት ነው? እስቲ ንገሩኝ። ትንሽ ፈታ እንድትሉ ነበር። ፈይሰል በአረብኛ ምን ማለት ነው? ፈይሰል ማለት ልዩ ወይም ደግሞ መወሰን። ተደርሰበታል ጫፉን።
ፍርድ ማለት ነው። ፍርድ ወይም ደግሞ ውሳኔ፣ በውሳኔ መለየትን ያመለክታል። ረመዳንስ ማለት ረመዳን ማለት በማለት ነው። ወር ነው። ረመዳን ከሚለው ገስ ነው የመጣው። የወር ስም ነው ግን ስሙ ትርጉሙ ምንድነው? ረመዳን ማለት ሞቃታማ፣ ጎበስ፣ ሙቀት፣ ሞቃታማ ማለት ነው። አይበቃቸዋል። የቅድሟን ቨርስ እኮ ሳሊዛት ነው የተፈጠንክብን። መቃቢያን ካል ላይ ያለው ቨርስ 3:9 ነበር ያልከው ወይ 3:19? ስግደቱ ላይ ለልጁ የሰጠኸው ቨርስ ስለ ስግደቱ ስለማስገደት ለእንትና ለኢየሱስ ይሁን ምናምን መሰገዱ ነው። ለኢየሱስ አላልኩም። ለማን? ለአዳም። ለአዳም ምን ይሁን አልኩኝ? ስገዱ ሲባሉ ለሰይጣን ነው። እሺ ሁሉም ሰገዱ ኢብሊስ ብቻ ሲቀር ምናምን የሚለውን ከዛ ጋር ለማያዝ የሞከርኩትና ዘ ላይፍ ኦፍ አዳም ኤንድ ኢቭን ተነበረ ሐሳቡ መጽሐፍ አለልሽ፣ ኦንላይን ላይ አለልሽ። ዘ ላይፍ ኦፍ አዳም ኤንድ ኢቭ የሚል አለ እና ቻፕተር 14 ላይ ቁጥር 1 ላይ ታገኘዋለሽ። ሚካኤልም ወጥቶ ለመላእክቱ ጠራ፣ ጌታ አምላክም እንዳዘዘው ለአዳም ስገዱ አለ ይላል። ለአምላክ መልክ ለአዳም ስገዱ አላቸው ይላል። ቀለሜንጦስ ምዕራፍ 1 ቁጥር 41 ላይ አራዊትም እንስሳችም ወፎችም እግዚአብሔር የፈጠረው ሁሉ ወደ አዳም ተሰበሰቡ፣ ከፊታቸውም ቆመው ራሳቸውን አዘንብለው ለአዳም ሰገዱ ይላል። ቀለሜንጦስ ምዕራፍ 1 ቁጥር 41 ያሽ እሱን ይዣለሁ። አዎ ግን የመቃቢያን ስለያለውን ነው በጣም ይፈልጋል። የመቃቢያን ማለት ነው። በመቃቢያን ውስጥ ምን ሆነ ሲባል ሁለተኛ መቃቢያን ምዕራፍ 9 ቁጥር 3 ላይ ታገኘዋለሽ። ክሳደ ልቦናውን በማጽናናት እና ራሱን በማኩራት ፈጣሪ ለፈጠረው ለአዳም መስገድ እምቢ ብሏልና አለ። እምቢ ብሏል። ለፈጣሪ ለአዳም ስገድ ሲባል ማለት ነው እምቢ ብሏል። ለፈጣሪው ስራ የተባለው ፈጣሪ ለፈጠረው ለአዳም ይላል። ለአዳም መስገድን እምቢ ብሏልና እያለ ፈጣሪ ይናገራል። እምቢ ብሏል፣ ሳዘው እምቢ አለኝ ስገድ ብዬ። ሁለተኛ መቃቢያን ምዕራፍ 9 ቁጥር 3 ላይ እሱ ራሱ ሲናገር ምን አለ? ሰይጣን ራሱ ሲናገር ሶስተኛ መቃቢያን ምዕራፍ 1 ቁጥር 15 ላይ ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ አዋርዶኛልና አለ። ሶስተኛ መቃቢያን ምዕራፍ 1 ቁጥር 15 ላይ 14-15 የሚጠፉ በእኔም የሚስቱ ልጆች ይበዙ ዘንድ የአዳም ልጆች ከኔ ጋር ይጠፉ ዘንድ ይህን በተናገሩ ጊዜ ደስ አለኝ። ቁጥር 15 ላይ ነው ያልኩሽ እኮ። ሶስተኛ መቃቢያን ምዕራፍ 1 ቁጥር 15 ነው ያልኩሽ። ኦኬ አገኘሁት። ምን ይላል? 15 መቃብየ ሣልስ ያ ምዕራፍ 3 ቁጥር 15 ምዕራፍ 1 ቁጥር 15 ምዕራፍ 1 አንቺ ጦጣ ዋ ኦኬ የሚጠፉ እኮ ይሄኛው በእኔም የሚጠፉ የሚለው እኮ አነበብኩል። የሚጠፉ ለበታች አልሰግድም በማለቴ እግዚአብሔር ስለ አባታቸው ክብር አዋርዶኛል። አዎ እንደዛ አይደለም የሚለው። ያሺው ምንድነው? የሚሊኒየሙን ያሺው የዛኛውን ያሺው 80 ያሉ የትኛውን ያሺው? የ2000 ያሺው አደሱት ማለት ነው። የሚሊኒየሙ ላይ ያዩ የሚሊኒየሙ ላይ ምንድነው? ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማዕረግ ያዋርዶኛልና ይላል። የሚሊኒየሙ ምንድነው የሚለው? እስቲ ድገሚልኝ። የሚጠፉ በእኔም የሚስቱ ሰዎች ፈጽመው ይበዙ ዘንድ በተናገሩ የአዳም ልጆች ከኔ ጋር ይጠፉ ዘንድ ይህን በተናገሩ ጊዜ እኔ ደስ ይለኛል። ለበታች አልሰግድም በማለቴ ስለ አባታቸው ስለ አዳም ከክብሬ አዋርዶኛል። ስለ አባታቸው ሳይሽ ለበታች አልሰግድም ስለ አዳም አለው። ግን ብዙ እንትን አለ። እኔ ጋር ያለው ምንድነው? ለአዳም አልሰግድም በማለቴ ነው የሚለው የ1980 ማለት ነው ላይ ቆይ ለኔ ላውጣው እስቲ ንጋ። እሺ አንዱ for the first time መቼ ነው ኤግዚስት ያደረገው? ምኑ? this bible መቃቢያን 81 ቨርዥኑ አኮ ነበሩ፣ ጥንትም ነበሩ። በቀኖና ደረጃ አልተቀነኑም፣ ሌላ ጉዳይ ነው። የተቀነኑ አሉ፣ ያልተቀነኑ አሉ። ኦኬ ይሄ እነዚህ ዴድ ሲ ስክሮል ውስጥ የነበሩ አልነበሩም እንዴ? የተወሰኑ አሉ ከነሱ መካከል
ተስናለሁ። አሁን ለምሳሌ እንትን ኩፋሌ ጁብሊ የሚባለውን ዴድ ሲ ስክሮል ውስጥ ነው ያለው። የሙት ባር ጠቅል ውስጥ ነው ያለው። መጽሐፈ ሄኖክም እንደዛው። እሺ ሶስተኛ መቃብያን ምዕራፍ 1 ቁጥር 15 ላይ የ1980 እሺ ይኸው ይላል እኮ ለሚዋረድልኝ ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማዕረግ ያዋርዶኛልና ይላል። እሺ አንቺ ያልሽው ሚሊኒየም ነው። እስቲ ሚሊኒየም ላይ ያለውን ደግሞ ሊየው። ሚሊኒየም ላይ ነው ያለው 15 ምን ይላል? የሚጠፉ በእኔ የሚስቱ ፈጽመው ይበዙ ዘንድ የአዳም ልጆች ከኔ ጋር ይጠፉ ዘንድ ይህም በተናገሩ ጊዜ እኔ ደስ ይለኛል። ለበታች አልሰግድም፣ አዳም የሚለውን አውጥቶታል። አልሰግድም በማለቴ እግዚአብሔር ስለ አባታችሁ ስለ አዳም አክብሮኛልና። ስለዚህ አሁን ሲያወጡት እንዲህ አይነት ክርክር እንዳይመጣ ግዕዙ ማየት ጥሩ ነው። እሺ ታዲያ ሶባ ይበዝሁ ለሌትምዱ ብየ ከመይታልኩ ምስሌኩ ደቂቃ ለአዳም እስመ በእንተ አዳም አቡሆሙ አውደ ቀኒ እግዚአብሔር ዘብሂል ይስግድ ለዘይትሃን ይላል። አልሰግድም በማለት ያለ ለማ ይላል? ለአዳም ደቂቁም ለአዳም አዳም የሚለውን አውጥተውታል። አንቺ ያሹ ላይ የሚሊየሙ ላይ ምን ይመስላል? ነገር ነው ኡስታዝ ሻወር ለውስጥ ነው። እሺ አንድ ጊዜ ልንገር ብዬ ነው ኢንሻአላህ። ኦኬ ለትንሽ ጊዜ ኦኬ። እንዴ ልትወስድ ነው? መውሰድ እኮ የተከለከለ ነው። ይቅር ላምጣው። መውሰድ ስትል እንዴት ነው የምትወስደው? ምናምን ነገር ራሱ አንድ ጊዜ የሆነ ነገር ወስዶ ነው የመጣው ብለው መንገድ ላይ አግኝተውት ሰምታል ይሄን ነገር። እሺ እኔ አልወስድም፣ በቃ አመጣዋለሁ። እሺ እንዳልያዝ ደግሞ በቃ ሂድ ውሰድ፣ ችግር የለውም አብሽር። መግባት የምትፈልጉ ሰዎች ካላችሁ ግቡ። አንዳንድ አሳዩና ግቡ። ቤተልሔም ጥያቄሽን ጨረሽ? ሰላም ወሂድ። ሰላም ኤሞስ ይሰማል? ወረደ ኦክቶበር ሰላም ነው። እንዴት ነው ወሂድ? እንዴት ነህ? ሰላም ነው። የምፈልገው ሰው አመጣው። ብራቮ። ትፈልገኝ ነበር? ሰምቼ በጣም አሪፍ አጋጣሚ ነው። እስቲ አሪፍ አጋጣሚ ነው። የሆነ አንድ ኦዲዮ ሰምቼ ሮሜ 9:5 ላይ ባለው ነገር ማውራት እንችላለን። ለአምላክነቱ ነው ብለህ ስትሞግት ነበርና እሱ ነገር እናውራ ብዬ ነው። ኦኬ እስቲ ንገረን አንዳንድ ነገሮችን። ግሪክ ትችላለህ? ግሪክ ግራመር? አልችልም። ኦኬ እንዴት ታዲያ እንግባባ? እንዴት ላስረዳ? በተነጋገርነው ነገር ላይ ማውራት ትችላለህ። ለምሳሌ የተነጋገርነው ነገር ላይ ስህተት ነው ብለህ ያመንከውን። አዎ ግን በእንትን ነው። አሁን ለምሳሌ እንትን አፕሮችን ወድጀዋለሁ። በነገራችን ላይ ወድጀዋለሁ፣ ራሱ ወድጀዋለሁ። ግን ምንድነው እዛ ጋር ሮሜ 9:5 ላይ ያለው ለክርስቶስ አይደለም ብዬ ነው እኔ የማስበው። አንተ ደግሞ ለክርስቶስ ነው ብለህ ልታስብ ትችላለህ። እሱ መነጋገር ይቻላል። እስቲ ሮሜ 9:5 ላይ ያለውን ባክግራውንዱን ንገረኝ እስቲ። ክርስቶስ በስጋ መጣ ሲል ለምሳሌ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 3 ላይ ኢየሱስ በስጋ እንደመጣ የማይታመን መንፈስ ሁሉ ከአምላክ አይደለም ይላል አይደለ? ኦኬ። ስለዚህ ሮሜ 9:5 ላይ አባቶች ለእነርሱ ናቸው ይላል። ጫጫታ ነገር አለ። ኦክቶበር ምንድን ነው? ማንም የለም። እሺ የሚል ነገር አለ። ማንም የለም። ነገር አለ። ማንም የለም። እኔ ጋር ባክ ኤንድ ፎርት ዲያሎግ እንድናደርግ ነው አይፈለኩት። እኔ ግን ማንም የለም። ሚውት ካደረክማ ዋጋ የለውም። ብቻዬን ነው ያለሁት። እሺ የሚል ነገር አለ። ወይ ሚውት አድርጌ አይሰማችሁም? እንደዛ ቤተልሔም አሁንስ
ወጥቼ ልግባ ወይ የሚል ነገር አለ። አዎ እንደዛ አድርግና ና። ኤርፎን ምናልባትም ሊሆን ይችላል። አላረኩም። እሺ በቃ ችግር የለውም። እኔ ነኝ ወይስ እናንተ ነው? እናንተንም እንደዛ ነው የሚሰማችሁ? ንገሩኝ እስቲ። አለ ሽታ አለ። ኦኬ በቃ ልክ ነኝ ማለት ነው። ልክ ነኝ ማለት ነው። እሺ አሁንስ ስራ ቦታ ላይ ነው ያለው? አይ ማንም የለም እኔ ጋር። ቆይ በሩ ልዝጋው። ኧረ አሁንም ያው አለ፣ ድምጽ ይገባል። አሁን ደግሞ ድምጽ ገባ። በፊት ሽሚ ነበር የነበረው። ምንም ነገር እኮ ነው የሌለው። ቲቪ ራሱ አጥፍቼዋለሁ። እሺ አሁንስ? እሺ በቃ ዝም ብለን እንቸገር። ግን ጸጥታ ቢኖር አየህ፣ ለአንተም ጥሩ ነው፣ ለታዳሚም ጥሩ ነው። የሆነ ድምጽ ነገር አለ የሚል ነገር አይገርምም? እስቲ ሌሎቻችሁ ንገሩኝ። ገስት ላይ ያላችሁ ቤተልሔም፣ እስቲ ፒኬ ያለ አሰላሙ አለይኩም ፒኬ። ኖርማል ነው። እኔ ጋር እንደ ችግሩ በር ሁሉ ዘግቼ ነው እና ምንም ነው ድምጽ የሌለው ምንም ማለት የሆነ እሺ የሚል ነገር አለ። ግን እንቀጥል። እሺ እስቲ ልሞክር የቻለኝን ያክል። ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለነሱ ናቸውና ይላል። አባቶች የተባሉት አብርሃም፣ ይስሐቅ፣ ያዕቆብ ናቸው አይደል? ኦኬ ከነርሱ ይላል። ማለትም አባቶች ለነርሱ ናቸው ማለት አብርሃም፣ ይስሐቅ፣ ያዕቆብ ለእስራኤላውያን ናቸው ካለ በኋላ ከነርሱም ክርስቶስ በስጋ መጣ ይላል። ከነርሱም ከነማን ነው የመጣው? ከአባቶች እኮ ማን ነው የመጣው? በስጋ የመጣው ማለት ነው። ከነ አብርሃም፣ ከነ ዳዊት፣ ከነ ይስሐቅ ማን ነው የመጣው? መጪው ማን ነው? ክርስቶስ። ክርስቶስ ነው የመጣው። ጥሩ። ክርስቶስን ያመጣው ማን ነው በስጋ? አይ እንትኑ ጋር ሄዳ ሀሳቡ ላይ ነው። አይ ችግር የለም። መጀመሪያ እዛ ላይ ነው ማምጣቱ ላይ እንነጋገርና ከዛ በኋላ በነጥብ ስለሚለየው ግሪከኛው ወደ ግሪክ እንሄዳለን። ከዛ በኋላ ያለውን አረፍተ ነገር መነጋገር እንችላለን። ኮንቴክስቹዋል በሆነ አፕሮች ስላምጪው እኮ ስለማይናገር ነው። እዛ ላይ ስላምጪው አይናገርም። ቆይ እነግርሃለሁ። እሱ እዚህ አሁን እንደሚናገር ሮሜ 9:5 ነው። አይ ስላምጪው ነው። አይ ይናገራል። እሱን እንመጣበታለን። አሁን ክርስቶስ ስለመምጣት ነው። ሐዋርያት ሥራ 13:23 ላይ ከዚህ ሰው ዘር አለ። ማለትም ከዳዊት ማለት ነው። ከዳዊት ዘር እግዚአብሔር እንደ ተስፋ ቃሉ ወይም አምላክ ቴዎስ እንደ ተስፋ ቃሉ ለእስራኤል መድኃኒት እርሱም ኢየሱስን አመጣ ይላል። ተመሳሳይ ነው። ሌላ ቦታ እኮ ይላል አይልም ሳይሆን ወይድ ሌላ ቦታ አይልም አይደለም። ከሙታን አስነሳውም እኮ ይላል። ሌላ ቦታ ከሙታን ማምጣት ብቻ ሳይሆን ከሙታን አስነሳው። ጥያቄ ምንድነው መሰለህ? ስለ መምጣት ላይ ነው ያተኮርኩት። ላይ አሁን መምጣት ላይ ነው። ሙታን ማስነሳት ሳይሆን ግስ ላይ ነው እየሞገትኩኝ ያለሁት። ቴክስቹዋል አፕሮች ነው እየተጠቀምኩኝ ያለሁት። ክርስቶስ ማለት የተቀባ ማለት ነው አይደለ? ገብቶኛል። ይኸውልህ እኔ አሁን እዚህ ጋር ሮሜ ላይ እያወራ ያለው ስለማን እንደሆነ እንድናወራ እንጂ ስላምጪው ስለማይናገር ስላምጪው ማውራት አንችልም። ሮሜ አይሆኑም ነው ብዬ የምልህ እኔ አሁን እዛው ላይ ነው 9:5 ላይ ነኝ ያለሁት። አልወጣሁም። ከዛ ውስጥ ሳልወጣ መጀመሪያ ምን ማድረግ ጀመርኩኝ? ሶስት ነገር እያየሁ ነው ያለሁት። በትንትን እያደረግን ነው ያለ ነው። አንደኛ ከእነርሱ የሚል ነገር አለ። ከነማን ነው? ከአብርሃም፣ ከይስሐቅ፣ ከያዕቆብ ተስማማን። መጣልክ። የመጣው ምንድን ነው? ጂኒኦሎጂካሊ የመጣው ሰው ነው የመጣው። ሲመጣ የመጣል ያመጣው ደግሞ ማን ነው ስንል ሐዋርያት ሥራ 13:23 ላይ አንድ አምላክ ኢየሱስን ያመጣው ስለመምጣት እኮ ነው። አሁን ግስ ነው እየተጠቀምኩ ያሉት። ቆይ አንዴ የተባባለ ኦክቶበርዬ፣ እሺ ቆይ አይ በአንተ መንገድ እንድሄድልህ ከፈለክ ቆይ አንዴ ዋይድ በአንተ መንገድ እንድሄድልህ ከፈለክ ልከተልህ እችላለሁ። ነገር ግን ስለ ሮሜ 9:5 ከሆነ የምናወራው ስለ እሱ ብናወራ ጥሩ ነው። ምክንያቱም እዛ ጋር እየተናገረ ያለው 9:5 ላይ ነኝ ያለሁት። አንዴ ልጨርስልህ። አንዴ ይቅርታ አድርግልኝ። እዛ ጋር እየተናገረ ያለው ክርስቶስ በስጋ እንደመጣ ነው እየተናገረ ያለው። ስለዚህ አሁን ያንን ነው እየተናገረ ያለው። እሱን ተከትለን እንጨርሰው። ካልሆነ ግን በእኔም ስለመምጣት ነው እያወራሁ እያልኩ አይደለም። እኔንም ተረዳኛ። እኔ ከሮሜ 9:5 ላይ አሁንም አልወጣሁም። ሮሜ 9:5 እኮ አያወራ፣ ግን ስለመምጣት ያወራላ። ቆይ አንዴ እሱን እንከተላ። አንዴ ተረጋጋ እኮ ተረጋጋ። ስንትናትን ኦቨርላፕ አትፍጠር።
ኦቨርላፕ ማለት መደራረብ ማለት ነው። የመሰረታዊ ችግር ነው ራሱ እሱ። አስተካክለው። አሁን 3ኛ ጊዜ ነው እንደዛ ስታደርግ ማለት ነው። ሮሜ 9:5 ላይ ክርስቶስ በስጋ መጣ ከእነርሱ ሲል እነርሱ የሚለውን አብራራው። ከዛ በኋላ ደግሞ ክርስቶስ መጣ የሚለውን ነገር አብራራው። ሐዋርያ ሥራ 13 ላይ ያመጣው መምጣት የሚለውን ነገር ስንትስል። 3ኛ ደግሞ ምን አመጣው? ክርስቶስ የሚለውን ነገር ላብራራ ነው። ክርስቶስ ማለት የተቀባ ማለት ነው። አኖይንትድ ዋን ማለት ነው። እሱን ደግሞ የቀባው ማን ነው? ሐዋርያ ሥራ 10:38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ስለሚል ቀቢያል። አሁን ከዛ በኋላ ነው ነጥብ ያደርግና ሆኦን ኤፒፓንቶን ቴዎስ ኦግሌቶስ ኤስቱስ አዮናስ አሜን ይላል። ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን አለ። ለምንድን ነው ያለው? ክርስቶስ ኢየሱስን በስጋ ስላመጣ። ሆኦን ኤፒፓንቶን ቴዎስ ኤግሌቶስ ቱቶስ አዮናስ አሜን የተባለው አብን ነው የሚያሳየው ማለት ነው። ጉርኒውስ ባይብል የሚያስቀምጠው ሜይ ጋድ ሁ ሩል ኦቨር ኦል ቢ ፕሬዝድ ፎሬቨር አሜን ነው የሚለው። ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን ነው የሚለው ራሱ። ቢ ሪቫይዝድ ስታንዳርድ ቨርዥንም 1971 ላይ ብትመለከተው ጋድ ሁ ኢዝ ኦቨር ኦል ፕሌስድ ፎሬቨር አሜን ብሎ ነው የሚያስቀምጠው። በግሪክ እንደውም ነጥብ ሁላ አለች ሁላ ራሱ የተቀመጠችው ነገር ማለት ነው። ነጥብ ሁላ አስቀምጧል። ስለዚህ እርሱ የሚለው ነገር የመጣ ሆኦን የሚለው የተባለው ነው። ሆኦን የተባለው ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን ብሎ ነው ያስቀመጠው። እንደዚህ አይነት ግራመሮች ግሪክ ሰብቱጀንት ላይ ብትመለከተው ተመሳሳይ እንደዚህ አይነት ግራመሮች የሚያመጡት የተለያየ የባይብል ጥቅሶችን ያመጣሉ። ለምሳሌ ኤርሚያስ 10:16 ላይ የያዕቆብ እድል ፋንታ እንደርሱ አይደለም እርሱ የሁሉ ፈጣሪ ነውና ይላል። የሁሉ ፈጣሪ ነው የተባለው ማን ነው ስንል ያህዌ ነው፣ ዮዴሄ ቫቭሄ ነው። ግን ያዕቆብ የሚለውን ተክቶ አይደለም እርሱ የሚለው የመጣው። ተመሳሳይ ነው ግራመሩ ራሱ ማለት ሆኦን ኤፒፓንቶን ቴዎስ ኤሌቶን ኤስቱስ አዮናስ አሜን እንዳለው አይነት ነው። ቀጥል ሮሜ 9:5 ላይ እሺ ሮሜ 9:5 እየተናገረ ያለው ኢየሱስ ክርስቶስ በስጋ ከየት እንደመጣ ነው እየተናገረ ያለው እንጂ ስላምጪው አይደለም የሚናገረው። ከዛ መጨረሻ ላይ እርሱ ማን እንደሆነ ነው እየገለጸው። ይህንም በሌላ ቦታ በማቴዎስ ወንጌል ምዕራፍ 16 ላይ የሰው ልጅ ማን ይሉታል ብሎ ጠይቋቸው፣ ከዛ እነርሱም ይመልሱት አለ ኤርሚያስ ይሉታል ምናምን ብለው ኤርሚያስ ነው ኤልያስ ነው ምናምን ብለው ነቢያትን ከጠሩ በኋላ ከዛ እናንተስ ማን ትላላችሁ ተብለው ሲጠየቁ የመለሱት መልስ አለ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብለውታል። ጥያቄው የሰው ልጅ ማን ይሉታል ማለት ነው። እዚህም ጋር ያለው ነገር ተመሳሳይ ነው። ኢየሱስ ክርስቶስ በስጋ መጣ ብለው ከአባቶች እንደሆነ ከተናገረ በኋላ መጨረሻ ላይ ስለሱ ምን ተናገረ? እርሱም ከሁሉ በላይ ሆኖ የተባረከ አምላክ ነው ይላል። እና ተመሳሳይ ሀሳብ ነው ያለው እንጂ ስለ አምጪው አይናገርም። እሱ ክርስቶስ አለ የተቀባው ክርስቶስ በስጋ የመጣው ከአባቶች ነው እያለ እሱ ነው። በጣም ግልጽ ነው በነገራችን ላይ። ቴንክ ዩ። ኦኬ በደንብ ነው ደስ የሚል ማብራሪያ የሰጠው። ሮሜ ምዕራፍ 9 ቁጥር 6 ላይ ያለው ከማቴዎስ ወንጌል 16 ላይ ለማገናኘት ይፈልጋል። እዛ ጋር የተጠቀሰው ሰዎች የሰው ልጅ ማን ይሉታል ነው። ምን ይሉታል አይደለም ጥያቄው። ኦንቶሎጂካል አይደለም ጥያቄው፣ ሜታፊዚካል ነው ጥያቄው። ሰዎች የሰው ልጅ ማን ብለው ይሉታል ሲለው ስለ ማንነት ነው የተባለው ማለት ነው። ማርቆስ ላይ ክርስቶስ አንተ ክርስቶስ ነህ ብሎ ብቻ ነው ያለው። የሉቃስ ወንጌል 9:20 ላይ ደግሞ እናንተስ እኔ ማን እንደሆንኩኝ ትሉኛላችሁ። ምን እንደሆንኩኝ አይደለም የሚለው ማን እንደሆንኩኝ ትልላቸው። ጴጥሮስን መልሰው ምን አለ? ዘ ክራይስት ኦፍ ጋድ አለው። የአምላክ ቅቡ ነህ፣ የአምላክ መሲህ ነው ብሎ ነው ያስቀመጠው። የአምላክ መሲህ ነህ ተብሎ የተቀመጠው። ስለዚህ ሮሜ 9:5 ላይ እየተጠቀመ ያለው የአምላክ መሲህ ከአባቶች በስጋ መጣ ይላል። አምላክ የተባለው ማን ነው? ያ አንድ አምላክ ከሁሉ በላይ የሆነ አምላክ ነው። ከሁሉ በላይ አምላክ የተባለው ማን ነው ስንል ሆኦን ኤፓቶን ፓንቶን ቴዎስ ተብሏል። ማን ነው እንደዛ የተባለው ብለን ስንል ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 31 ላይ ለዘላለም የተባረከ እርሱ የክርስቶስ አምላክና አባት እንዳለዋሻለን። እርሱ ለሚል የተቀመጠው የግሪከኛ ቃል ሆኦን ነው። ተመሳሳይ ነው ሮሜ 9:5 ላይ እንዳለው ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የክርስቶስ አምላክና አባት የተባረከ ይሁን አለ። ኤሉ ሎጌቶን የተባረከ ይሁን ብሌስድ ቢ የተባረከ ይሁን የሚለው የሚገባው ለአብ ነው እየገባ ያለው። መዝሙረ ዳዊት ምዕራፍ 41 ቁጥር 13 ላይም ከዘላለም እስከ ዘላለም የተባረከ የእስራኤል አምላክ ያህዌ የተባረከ ይሁን። ግሪክ ሰብቱጀንት ላይ ተመሳሳይ ነው የሚያስቀምጠው። ኤፌሶን ምዕራፍ 1 ቁጥር 3 ላይም የጌታችን የክርስቶስ አባትና አምላክ ለዘላለም የተባረከ ይሁን። ከዛ ቀጥሎ ምን አለ? ከማን ነው የሚባረከው ሲባል ከሁሉ በላይ የሆነው አለ። ኤፒ ፓንቶን ማን ነው ከሁሉ በላይ የሆነው?
ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ የሰጠኝ አባቴ ከሁሉም ይበልጣል አለ። ከማ ከኢየሱስ ሁሉ ይበልጣል ራሱ ሆፓንቶን ከሁሉ በላይ የሆነ። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አለና እያለ ይናገራል። የግሪክ ፋዘሮች በአጠቃላይ አገኒስት ሄረሲ በሚባለው መጽሐፉ ላይ ኢራኒየስ ከሁሉ በላይ ኤፒፓንቶን የሚባለው ለአብ የተገባ ነው ብሎ አስቀምጧል ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የክርስቶስ ራስ አምላክ ነው ብሏል። ከሁሉ በላይ የሆነ ራስ ማለት የበላይ ማለት ነው። ስለዚህ ከሁሉም በላይ የሆነው አንደኛ ዜና መዋዕል ምዕራፍ 29 ቁጥር 11 ላይ አልተቋረጠም፣ እያወራው ነው። እሰማለሁ ባይዘወይ እሰማለሁ። ኦኬ አልተቋረጠም። ኦኬ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 11 ላይ ኦኬ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 11 ላይም አንተ በሁሉ ላይ ከፍ ያለ ራስ ነህና አለ። ራስ ማለት የበላይ ማለት ነው። ራሱ የበላይ ማን ነው ሲባል የክርስቶስም የበላይ ማን ነው? አብ ነው። ስለዚህ በነጥብ አንደኛ ግራማቲካሊ በነጥብ አስቀምጦልናል። በነጥብ ከጨረሰ በኋላ ከሁሉ በላይ የሆነ አምላክ ለዘላለም የተባረከ ይሁን አሜን አለ። ለምንድን ነው የተባለው ሲባል ሐዋርያት ሥራ 13:23 ላይ ክርስቶስን በስጋ ስላመጣ ማለት ነው። ቀጥል ማለት ብዙ ቦታ ከሄዱ ግራማቲካል ነው፣ ሊንጉስቲካል ነው፣ ኮንቴክስቹዋል ነው። ኤርሜኔቲክስ ነው የተጠቀምኩት። አንተም ተጠቅመ ሞግት። ችግር የለውም። እኛ ክርስቶስ ስንል እዛም ጋር ክርስቶስ በስጋ መጣ ነው የሚለው እና ክርስቶስ በስጋ መጣ ሲል እኛ ክርስቶስ ስንል ክርስቶስ ቅቡ ማለት ነው። ቅቡ ሲባል ክርስቶስን ሌላ አካል የሚቀባው ሳይሆን እዛ ጋር ክርስቶስ በስጋ መጣ ሲባል ክርስቶስ ያ የተዋሃደው ስጋ አምላክነት ባህሪ ያለው እያለን ነው እንጂ እንደነ ዳዊት ወይም እንደ ሌሎች ነገስታት ክርስቶስን የሚቀባው ሌላ አካል ዘይት የሚያፈስበት ማለት አይደለም። ስለዚህ ክርስቶስ በስጋ መጣ ሲባል ያ ክርስቶስ የተዋሃደው ስጋ አምላክነት አለው ነው መጨረሻ ላይ እያለን ያለው። እሱም ከሁሉ በላይ ሆኖ የተባረከ አምላክ ነው ሲለን ያ በስጋ የመጣው በነ ዳዊት ዘር ይተላለፍ የነበረው መጨረሻም በቅድስት ድንግል ማርያም ሰው ሆኖ የመጣው እርሱ አምላክ ነው እያለን እንጂ ሌላ ቀቢና ላኪ ያለው ማለት ልክ እንደነ ዳዊትን ሰሎሞን እንደቀባው ማለት ነው። እንደዛ አይነት ቅባት አይደለም ክርስቶስ ጋር ያለው። መሲህ ነው ሲባል ቅቡ ነው ሲባል ከድንግል ማርያም የተወለደው ያ ስጋ የተጸነሰው እርሱ አምላክ ነው እያለን ነው። ቅባትነት እኛ ስንል ክርስቶስ ተቀባ ስንል እንደ ነገስታት አይደለም፣ እንደሱ አይደለም። ለዛ ነው መጨረሻ ላይ እርሱም አለ ከነ ዳዊት ከአባቶች በስጋ የመጣው እርሱ ምንድን ነው እያለን ነው። ከሁሉ በላይ ሆኖ የተባረከ አምላክ ነው እያለን ነው። ቅቡ ነው መሲህ ነው ሲል እንደዛ ነው። ስግው ቃል ነው እያለን ነው ማለት ነው። እንደዛ አይነት ሀሳብ ነው ያለው። ተጨማሪ ሀሳብ ካለህ ተናገርና አንድ ጥያቄ ብጠይቅ ደስ ይለኛል። ወሂድ ኡስታዝ ወሂድ። ኦኬ አልጨረስንም። ይህንን ነው እስከ መጨረሻው ድረስ የምንጨርሰው ማለት ነው። ሮሜ ምዕራፍ 9 ቁጥር 5 ላይ አላብራራህም። ራሱ አንደኛ ግራማቲካል እንትናል ሊንጉስቲካል አለ ተሰምቻለሁ አለ ትሰማ ነበር። አይሰማም? የኔ አይሰማም። ኦክቶበር አይሰማም። ኦክቶበር አይሰማም። የኔ ይሰማል። ኡስታዝ ያንተ ይሰማል። እሱ ዝም አለ። ኦኬ ይሰማል። እኔ ከጨረስኩ በኋላ ይሰማል። እኔ ከጨረስኩ በኋላ የሆነ ክፍተት ስለነበረ ነው። እሺ ቴንክ ዩ። ኦኬ አሁን ይሰማል። አሳውቀኝ አንዴ ኦክቶበር። ኦክቶበር አሳውቀኝ ለኔ። ኦኬ ኔት እያስቸገረ ይሆናል። እኔ እሰማለሁ አይደል? ኡስታዝ ጀማል አንዴ ኮንፈርም አድርገኝ። አዎ ይሰማል ኡስታዝ፣ ያንተ በደምብ ይሰማል። እሱ ጋር ነው ያለው ማለት ነው። ችግሩ ያለው እሱ ጋር ነው ያለው ማለት ነው። ኦኬ በቃ ሲመጣ እንቀጥላለን። አንዳንድ ጻፍ የሚታይ ከሆነ አንዳንድ አሳይ እንትን ብል አንዳንድ አሳይና ኡስታዝ ጀማል አስገባው። አንዳንድ አሳይ ከስር እኔም አስገባሃለሁ።
ገስት ከላከ እንትን በሉት ወይ ፈልጉት ውስጥ ካለ። የለም ኡስታዝ። ኦኬ ወይ ኔትወርክ አስቸግሮት ይሆናል። እንጠብቀው ትንሽ። አሁን መጣ። ማሻአላ መጥቷል። ይሰማሃል? ኦክቶበር ይሰማል። ይሰማኛል። ይሰማል። ይሰማል። የኔ አይሰማህም ነበር? የአንተ ምን መሰለህ፣ እኔ ከጨረስኩ በኋላ ማለት ነው ጨርሼ ሚውት አድርጌ አንተ ብዙ ነው የምትቆየው ዝም ብለህ ማለት ነው። አትሰማም ይሆናል። ወዲያው ነው የቀጠልኩት። አሁን ራሱ እያወራ ከሆነ እየሰማው አይደለም። ኦኬ ኔትወርክ ነው ማለት ነው። እንዴት እናድርግ? ፒኬ አውራ። እኔ ዘግይቶም ቢሆን ይደርሰኛል። አውራ፣ ችግር የለውም። እንደዛ ሳይሆን ኔትህን ብታስተካክል ደስ ነው የሚለኝ። በሩን ስዘጋ ይመስለኛል እንደዛ የሚሆነው። እንዴት እናድርግ? ፒኬ ይሰማል? የኔ ባይዘዌ ፒኬ ሰላም አለይኩም ኡስታዝ። ይሰማኛል። ያለውበት ቦታ እንዳይረብሽ። እንደዛ ነው። ችግር የለውም። ያው ከሱ ይመስለኛል ችግር። ኦኬ ምቀኛ ሆነ እንትኑ። አይ ምኑን ልቀጥል የምልህ ከአንተ ጋር ነው መቀጠል የምፈልገው። አው ማንበብ እኮ እችላለሁ። ኧረ አድርሻት መጥቻለሁ እንዴ። የድንግል ልጅ አለ የድንግል። እሺ መቀጠል ትችላለህ። በሱ በቀጠለው ላይ ሰላም ብያለሁ። በቅድሚያ ሰላም ብያለሁ። እንኳን ደህና መጣ። እንኳን ደህና ገያችሁ። ኦኬ መቀጠል ትችላለህ። በነበረው አርዕስት ላይ ኦኬ አይሲ የተሰማ አይደለም። አንተም ትንሽ እየተቆራረጠ። ኦኬ አይ ችግር የለውም። እሺ ኦኬ ሌላ ክርስቲያን መግባት የሚፈልግ ክርስቲያን ካለ መግባት ይችላል። ሮሜ 9:5 ላይ ያለውን ለክርስቶስ ነው ብሎ መሞገት ይችላል። ሐሳቡን በነፃነት ማንሸራሸር ይችላል። ኢንሻአላህ አንዳንድ እያሳየ ነው። አስገቡት። ዳኒ ይሰማል? ሰላም እንዴት ናችሁ? ሰላም እንዴት ነህ? ሰላም ነው። እስኪ አሁን ጥሩ ነው። ቪፒኤን ምናምን አድርጌበታለሁ። ኦኬ እሺ በቃ ዳኒ ሚዩት አድርግና ካንተ ጋር የሆነ ጭንት የሚልም ነገር አለው እንሞክራለን። እሺ በተቻለ አቅም ማለት ነው። ለሰጠን ሌክቸር እናመሰግናለን። ሮሜ 9:5 ላይ ያለውን ጥቅስ አልሞገትክም። ራሱ ስግው ቃል ነው ምናምን ነገር ነው ምናምን ያልከው ሮሜ 9:5 ላይ ስግው ቃል ነው ምናምን ነገር የሚል ነገር አያወራም። ሮሜ 9:5 ላይ ክርስቶስ ከእነርሱ በስጋ መጣ ነው የሚለው። መምጣቱን ነው የሚያሳየው። ክርስቶስ ማለት የተቀባ ማለት ነው። አዎ የተቀባ እንዴት ነው የሚለውን ነገር በዘይት ነው አይደለም፣ በመንፈስ ቅዱስ ነው የተቀባው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 23 ላይ ክርስቶስ የአምላክ ነው ነው የሚለው። አምላክ ነው አይደለም የሚለው የአምላክ ነው። አምላክ የአምላክ ነው የሚለው ነገር ትርጉም አይሰጥም። ራሱ ከሁሉ በላይ የሆነው አምላክ ምን አለው? የአምላክ ነው አይባልም፣ ነውር ነው ራሱ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የክርስቶስ ራስ ወይም የበላይ አምላክ ነው ይላል። ክርስቶስ የበላይ ያለው ከሁሉ በላይ የሆነው አምላክ እንደገና ደግሞ የበላይ ያለው አያስኬድም ራሱ። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ነው የሚለው። ቀቢ ያለው ራሱ የቀባው ማን ነው? አንድ አምላክ ነው። የተቀባው ማን ነው? መሲሁ ነው። ቅባቱ ደግሞ መንፈስ ቅዱስ ነው። በቀቢና በተቀቢ መካከል የባለቤትና የተሳቢ የአጫፋሪ ግስ ትራንሲቲቭ ቨርብ የሚባል ነገር ልዩነት አለው ራሱ ማለት ነው። እና ክርስቶስ
መሺያህ የሚለው ነገር የሚያመለክተው የተቀባ ፍጡር መሆኑን ነው የሚያሳየው። ዕብራውያን ምዕራፍ 1 ቁጥር 9 ላይም አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ አለ። ስለዚህ ማን ነው የቀባው ሲባል አምላኩ ነው የቀባው። የተቀባው ደግሞ ምንድነው? ሰው ነው የተቀባው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ክርስቶስም ጌታም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ስለዚህ ድንግል ማርያም ማዕፀን ውስጥ የነበረውን ያ የማዕፀኗን ፍሬ ኦንቶሎጂካሊ ሰው የነበረውን ባደገበት ሰዓት ላይ ሲጠመቅ መንፈስ ቅዱስ ላዩ ላይ ወርዶበት ተቀብቷል ማለት የተቀባ ነው። ያ የተቀባውን ያመጣው በስጋ ያመጣው ሐዋርያት ሥራ 13:23 ላይ አምላክ ነው ያመጣው ነው የሚለው። ስለዚህ ምን አደረገ? ነጥቡን ጨረሰና ከሁሉ በላይ የሆነው አምላክ እርሱ ለዘላለም የተባረከ ይሆናል። ማን ነው ከሁሉ በላይ የሆነው ሲባል አብን ነው የሚያመለክተው። ኤፌሶን 4:6 ላይ፣ ዮሐንስ ወንጌል 10:29 ላይ ከሁሉ በላይ የሚለው እሱን ነው ራሱ። ሁለተኛ ቆሮንቶስ 11:3 ላይ ከሁሉ በላይ የተባለው አንድ አምላክ አብን ነው የሚያመለክተው። ስለዚህ አብን ምስጋና ይገባዋል አለ። ለምን? ከሁሉ በላይ የሆነ አምላክ ስለሚል ማለት ነውና ከዛ አንጻር ነው። ጥያቄና መልስ እንጠያየቅ ወይስ የሆነ ነገር ማብራሪያ ትሰጣለህ? ጥያቄና መልስ እናርግ። ጥያቄና መልስ እናርግ ወይስ ኦኬ? ኔትወርኩ ነው። እሺ ዳኒ መቀጠል ትችላለህ እሱ እስከሚመጣ ድረስ። እሺ መልካም። እንትን መጀመሪያ በኮመንት እየጻፍኩኝ ነበርና የባህሪ ስግደት ኢየሱስ ክርስቶስ አልተሰገደለትም የሚል ሀሳብ አንስተ ነበር መሰለኝ። ኦኬ እሱ ጋር እናውራ። በቃ እሱ እስከሚመጣ ድረስ አውራ፣ ሀሳብ ስጥ። እንደዛ የባህሪ ስግደት ነው ብለህ የምታስበውን ነገር ሀሳብ ስጠን፣ የሆነ ነገር አስተምረን። ጥቅስ ላሳይህና ከዛ በዛ ጥቅስ ማውራት አይሻልም? ይቻላል። አዎ ትችላለህ። እሺ ማቴዎስ 13 ማነው 14:33 እሺ አንብበው። በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። በጠንቋይነት እና የነበሩት የእግዚአብሔር ልጅ ተብሎ እንደተሰገደለት ያሳያል እዛ ማቴዎስ ላይ። እውነት ነው፣ እውነት ነው። በመጽሐፍ ቅዱስ በሌላ ግን የእግዚአብሔር ልጅ ተብሎ ሌላ የተሰገደለት አካል የለም ከኢየሱስ ክርስቶስ ውጭ። ኦኬ እግዚአብሔር ልጅ ኦንቶሎጂካሊ እግዚአብሔር ልጅ ሆኖ የተሰገደለት ሰው የለም በባይብል ውስጥ። በእንትን በኦርቶዶክስ አይደል ባይዳዊት ዳኒ። ኦኬ አዳም ሉቃስ 3:38 ላይ አዳም የማ ልጅ ነው ይላል? አዳም የእግዚአብሔር ልጅ የተባለው የጸጋ ልጅነት አይደለም። ማን ነው የጸጋ ልጅነት እንጂ የባህር ልጅነት እሱ አይደለም ጥያቄው። አሁን ልጅ ስለሆነ መሰገዱ አይደለ? ልጅ ተብሏላ። ራሱ ክርስቶስም እኮ ልጅ የተባለው ምንድነው? ኦንቶሎጂካል ነው ወይስ ፈንክሽናል ነው? ልጅ የተባለው ኢየሱስ የባህሪ ነዋ። የባህሪ አይደለም ራሱ ማለት ነው። የባህሪ አለመሆኑን ላሳየ ማስረጃ ልስጥ። አሁን የተሰገደለት ነገር የእግዚአብሔር ልጅ ብለው ስለሰገዱለት የአምልኮ ስግደት መሆኑን አያሳይም። ለምን? አዳምም የእግዚአብሔር ልጅ ተብሏል አለ ሉቃስ 3:38 ላይ። አይ አዳም ልጅ የተባለው ኦንቶሎጂካል ሳይሆን ፈንክሽናል ነው፣ ግብርን እንጂ ባህሪን አያመለክትም አልክ። እኔ ደግሞ ኢየሱስ የእግዚአብሔር ልጅ የተባለበት ሁለት ጥቅሶችን እሰጥሃለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል አለ። የሚወለደው የሚለው ግሪከኛ የግሪከኛው ምንድነው? ጌኖማይ ነው የሚለው። ከአንቺ የሚሆነው ይላል። ከማርያም ምንድን ነው የሆነው? ኦንቶሎጂካሊ ሰው ነው የሆነው ወይስ አምላክ ነው ከማርያም የተገኘው? ዳኒ ይቅርታ ሙይት አድርጌ ነበር እንትን ኦኬ ከማርያም የተገኘው ምንድን ነው? ሰው ነው ወይስ አምላክ ነው ወይስ መልአክ ነው የተገኘው? የተገኘው ነው ያልኩ። የተገኘው ነው ያልኩ። የተገኘው ስግው ቃል ምትለኝ ስለ ተዋህዶ ስታወራ እሱ የምታወራኝ ድህረ ተዋህዶ ስጠይቀኝ ነው። ስግው ቃል ማለት አምላክ ወሰብ ብለህ ልትመልስልኝ ትችላለህ። እሱን አይደለም የጠየቁ። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ባለው ጥቅስ መሰረት ከአንቺ የሚሆነው ወይም ደግሞ እኮ ሉቃስ 1:35 ላይ ከአንቺ የሚሆነው አለ። ከማርያም የሆነው ምንድን ነው? ከማዕፀኗ ውስጥ የሆነው ምንድን ነው? መለኮት ነው ወይስ ሰውነት ነው የሆነው? እኮ ስግው ቃል እኮ ነው። ከመለኮት እኮ የሆነው ነው ያልኩህ። ከማርያም የሆነው ነው የምልህ።
ገባኝ። ያ የተነሳው ነገር ምንድን ነው? የተነሳው የሆነው የተገኘው ኦንቶሎጂካሊ ምንድን ነው እኮ? ስጋ የያዘ አምላክ፣ ስጋ የተዋሃደ አምላክ የተገኘውን ያልኩህ እኮ። መለኮት አይገኝም፣ አምላክ አይገኝም። እምቅድመ ዓለም ነው ከአብ የተገኘው። በእናንተ ትምህርት አምላክ ከማርያም ተገኝቷል እንዴ? አምላክ ከማርያም መገኘት ነው። ስለ መገኘት ነው የማወራው፣ ስለ መወለድም አይደለም ያወራሁት። ስለመወለድም አይደለም፣ ስለ መገኘት። እሱ ነው እኮ ምንድን ነው የተገኘው? የተገኘው ምንድን ነው እኮ? በእሷ አደረ እኮ። ምንድን ነው የተገኘው? ነው የተገኘው ከማርያም የሆነው የተገኘው ምንድን ነው? ጀነሬት ያደረገው ምንድን ነው? ሲገኝ አምላክ አምላክ ነው የተገኘው። ከአምላክ አምላክ ተገኘ ብላችሁ ታምናላችሁ። ሉቃስ 1:35 እና ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ግን ከወገብ የሚወጣው ዘር የተባለው ከአምላክ የተገኘ አይደለም፣ ከዳዊት ነው የተገኘው። ከዳዊት የተገኘ ነገር፣ ዳዊት ፍጡር ስለሆነ ከፍጡር የተገኘውን ነገር እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ሲል ኦንቶሎጂካሊ አይደለም፣ የባህሪ ጉዳይ አይደለም። ጉዳዩ የጸጋ ጉዳይ ነው የሚሆነው። ስለዚህ ኢየሱስ የእግዚአብሔር ልጅ የተባለው የጸጋ እንጂ የባህሪ ነው የሚል የአዲስ ኪዳን ማስረጃ አታመጣም። ራሱ አንድ ጥቅስ አታመጡም። ራሱ ሂድ ቀጥል። አሁን እንትኑ አንድ ማነው ሁለተኛ ሳሙኤል ላይ እየተናገረ ያለው ስለ መገኘቱ ስለ ስጋ እግዚአብሔር ሰው እንደሚሆን ነው እያወራው ያለው እንጂ ስለ እግዚአብሔር ቃል አይደለም። ከሰው እንደሚገኝ ግን ከሰው እንደሚወለድ ግን እየነገረው ነው ያለው። በእንትና ላይ ሉቃስ ላይ ግን የእግዚአብሔር ልጅ ይባላል አለ። የእግዚአብሔር ልጅ የሚባለው ደግሞ እውነት ነው። ያ መለኮት ስጋ ሲሆን ስጋና ነፍስ ገንዘቡ ሲያድር አንድ አምላክ ብለን ብቻ ነው የምንጠራው እንጂ ያኛው ሰው ነው ያኛው ደግሞ አምላክ ነው ብለን ለይተን እኛ በሁለት ባህሪና ሁለት አካል አናምንም። እናንተ አትለዩት። መጽሐፉ ግን ለይቶ ነው የሚያስቀምጠው። አምላክንና ሰውን ለይቶ ነው የሚያስቀምጠው። ለምሳሌ ዮሐንስ ወንጌል ያስቀምጣል። ዮሐንስ ወንጌል 8 ኦኬ ላሳይህ እንደሚያሳዩ ዮሐንስ 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ ይላል። አምላክና ሰው የተባሉት ማንና ማን ናቸው? ማና ማን ናቸው አምላክና ሰው የተባሉት? ዳኒ አለ? እየጠበቅኩ ነው። ታሚት አድርጌ ነበር። ዮሐንስ ስንት ነው ያልከኝ? ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ ይላል። አምላክና ሰው የተባሉት ማና ማን ናቸው? ነገር ግን አሁን ነገራችን ሰው ልትወልድ ፍልጋት አብርሃም ያላደረገ ከ40 አይደለ እንዴ ያልከኝ? 8:40 ላይ ነው ያልኩህ። አምላክ ይኸው እግዚአብሔር ብሎ ነው አማርኛ ያስቀምጠው። ግሪከኛው ቴዎስ ነው የሚለው አምላክ፣ እንግሊዝኛውም ጋድ ብሎ ነው የሚያስቀምጠው። ከአምላክ ሰምቼ የነገርኳችሁ አምላክ የተባለ 8:40 እኮ ነገር። አሁን እግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? ከእግዚአብሔር የሚለው ያው ከአምላክ ማለት ብለው አምላክ የተባለው ማን ነው? ሰው የተባለው ማን ነው? እዚህ ጋር በሰውነቱ እንደመጣ እያሳያቸው ነው። እዚህ ኖ አምላክ የተባለው ማን ነው? ሰው የተባለው ማን ነው? ጥያቄ እሱ። እግዚአብሔር አብ። ኖ አምላክ የተባለው ማን ነው? እግዚአብሔር አብ። ጥሩ። ሰው የተባለው ማን ነው? ሰው እየተባለ ያለው በእንትኑ እየነገራቸው ነው። በፍጹም ሰውነቱ ወልድ ማለት ነው። አምላክና ሰው እዚህ ጋር ዲስቲንክት አይደሉም። ዲስቲንክሽን የለም በአምላክና በሰው መካከል። እዚህ ጋር እንደጠቀሰው አሰሚ ያለ ሰሚ ያለ። ሰሚው ማን ነው? ከማን ነው የሚሰማው? ሰው ከመሆን አንጻር ነው እንደዛ ያለው ያላቸው የነገራቸው ሰው ከመሆን አንጻር። እኔ ሰው ከመሆን አንጻር፣ ጥንዚዛ ከመሆን አንጻር፣ መልአክ ከመሆን አንጻር አላልኩም። ጥያቄው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ባለው ጥቅስ መሰረት ሰሚው ማን ነው ስለ ሰው ነው አልኩ። ሰው ከማን ነው እየሰማ ያለው? ከእግዚአብሔር ከአምላክ የሰማው ወልድ ማለት ነው። ስለዚህ አምላክና ሰው እዚህ ጋር አሰሚና ሰሚ ያልሆኑ አልተነጣጠሉም። ምንም የሚነጣጠል ነገር የለውም። ኢየሱስ ክርስቶስ ግራማቲካሊ ኦኬ። አሰሚው ማን ነው? አሰሚው ማን ነው? ወደ ላይ ከፍ እንበላ መሰረት ነው። አሰሚው አምላክ ይላል እኮ እዛ ላይ ምን ከፍ የሚያስፈልገው? ከአምላክ ሰምቼ የነገርኳችሁ ሰው ከአምላክ ይላል። አምላክ አሰሚ ነው። ሰሚ ደግሞ ማን ነው? ሰው። በጥቅሱ መሰረት ሂድ። ቆይ እኔም እንትን ልንገርህ እኮ እኔም አይዞህ የሚያስብል አይደለም እኮ። ቆይ እኔም ልንገርህ። እሺ ሰው ልትገሉኝ ትፈልጋላችሁ እያለው ያለው ኢየሱስ ክርስቶስ ወልድ ነው። እሱ ደግሞ ያው ሰው የሆነው ማለት ነው። ስለዚህ አንትሮፖስና ቴዎስ ተለያይተዋል ማለት ነው ነው የምልህ። አዎ አምላክና ሰው እዚህ ጋር አምላክ ማለት ከአባቱ የሰማውን ግን አምላክና ሰው ተለያይተዋል ነው። ይኸውልህ ፍጹም አምላክና ፍጹም ሰው ተለያይተዋል። ፍጹም አምላኩ አሰሚ ነው፣ ፍጹም ሰው ሰሚ ነው። ፍጹም አምላክ ባለቤት ነው፣
ሰው ደግሞ ተሳቢ ነው ራሱ ባለቤትና ተሳቢ አለው። የሰማሁት የሚል ደግሞ ትራንሲቲቭ ቨርብ አለው ራሱ። ትራንሲቲቭ ቨርብ ማለት ምንድነው? ተሻጋሪ ግስ አለው በመካከል። ስለዚህ አምላክና ሰው ግራማቲካሊ ዲስቲንክት የሆኑ ፐርሰኖች ናቸው። ሁለት የተለያዩ የተነጣጠሉ ሳይሆን የተለያዩ ፐርሰኖች ናቸው። ኦንቶሎጂካሊም ደግሞ የተለያዩ ናቸው። አምላክና ሰው ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ነገሮች ናቸው። ለምን? ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም አለ። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የናዝሬቱ ኢየሱስ በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ዜር ኢዝ ኦንሊ ዋን ጋድ አንድ አምላክ አለና አለ ኤንድ ዋን ሜዲተር ቢትዊን ጋድ ኤንድ ሜን በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ ዘማን ክራይስት ጂሰስ እሱም ሰው ነው ክርስቶስ ኢየሱስ ነው አለ። ስለዚህ መሀል ላይ ያለው አንድ አምላክ አለ። በአንድ አምላክና በሰዎች መካከል መካከለኛ ሆኖ ከአንድ አምላክ እየሰማ የሚናገር ሰው አለ ነው የሚባለው። ስለዚህ ኢየሱስና አብ ኦንቶሎጂካሊ ሁለት የተለያዩ ምንድን ናቸው? ምንነት ናቸው ያላቸው። እንደገና ደግሞ ተመልሶ ሁለት የተለያየ አካላቶች ናቸው ያሉት። ስለዚህ አምላክና ሰው ይለያያል። አንተ አምላክን ከሰው ጋር የምታዋህድበት ምንም ነገር የለም። ራሱ ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ማለት ነው። ቀጥል። እሺ፣ እሱ የአንተ ሀሳብ ወይም የሌሎቹ ነው እንጂ መጽሐፍ ቅዱስ እንደዛ አያስተምርም። እሱ እያለ ከመጀመሪያ 38 ላይ መለስ ብለን ስናየው እኮ እኔ በአባቴ ዘንድ ያየሁትን እናገራለሁ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ ይላል። አባታችንስ አብርሃም ነው ምናምን ይሉታል። ከዛ የአብርሃም ልጆች ብትሆኑስ የአብርሃም ስራ ባደረጋችሁ ነበር ታምኑኝ ነበር እያላቸው ነው። ይመጣል 39 ማለት ከዛ ደግሞ ያው ከእግዚአብሔር ከአባቱ እውነት የሆነ ከአባቱ የሰማውን ነገር ከአባቱ የማለው አማርኛ ደግሞ ትንሽ ትግርኛ ተናጋሪ ስለሆንኩ ይቅርታ። እሺ ይሰማል? ተሰማል። እያዳመጥን ነው። አዎ እሺ። ስለዚህ የተለየ ነገር የአካል ልዩነት እንጂ የባህር ልዩነት የለውም፣ አያሳይም። አለ ለምን መሰለህ እንደዛ ማለት ዳንዬ፣ አንደኛ አሁን የጠቀስከው ጥቅስ ላይ ራሱ ዮሐንስ ወንጌል 8:38 ላይ እናንተ ከአባታችሁ ያያችሁትን ታደርጋላችሁ አለ። ከአባታችሁ ያያችሁትን የሚለው ማንን ነው? አባታችሁ የሚለው አባታችሁ የሚላቸውማ ሴጣንን ነው አይደል? ሴጣን እናንተ ከአባታችሁ ያያችሁትን ታደርጋላችሁ፣ እኔ ከአባቴ የሰማሁትን ነገር እናገራለሁ ይላል አይደል? ስለዚህ ከአባታችሁ ያያችሁትን ታደርጋላችሁ ሲል አባታችሁ ያላቸው ማንን ነው? አባታችሁ እናንተ ከአባታችሁ ያያችሁትን ታደርጋላችሁ ሲላቸው አባታችሁ ያላቸው ማንን ነው? ሰይጣን ነዋ። ሰይጣን ከአባታችሁ ከተባለው ጋር ኦንቶሎጂካሊ አንድ ናቸው? አይደለም። በእንትን ላይ ሀሳቡ ላይ የግብር ጉዳይ ነው። አዎ። ስለዚህ እኔም ደግሞ ከአባቴ ያየሁትን ነገር እናገራለሁ አለ። ተመልከት፣ ማየት የሚለው ነገር እንዴት አድርገው ነው ያዩት? ከአባታችሁ ያያችሁትን አለ። ፈሪሳውያን ከአባታቸው ምንድን ነው ያዩት? ምግባራቸው እኮ ነው፣ ትምህርታቸውና አለመቀበላቸው፣ ወልድ አለመቀበላቸው ነው። ያዩት ምንድን ነው? ያያችሁትን ያለው ያዩት ምንድን ነው? በአባታችን እናንተም ደግሞ በአባታችን ዘንድ ያያችሁትን ታደርጋላችሁ። መግደል፣ አለመቀበል፣ ክፉ ነገር የት ቦታ ነው? እንዴት ብለው ነው ያዩት? እስቲ ያሳየኝ፣ ንገረኝ። ኢየሱስ ክርስቶስ እያናገራቸው ያለ እሱን አለማመናቸው። አይ እኔ የጠየቁት ጸሐፍት ፈሪሳውያን ከአባታቸው እንዴት አድርገው ነው የሚያዩት? አዩት። በአባታችሁ ዘንድ ያያችሁትን ታደርጋላችሁ ሲላቸው ምንድን ነው ያዩት? ክፉ ምግባራቸው ነው። ሀሳቡን እያቀረበላቸው ከሱ እያዳመጡት ምናምን ነው አይደለ? ሀሳቡን ምናምን እያዳመጡት ነው እሱ እየነገራቸው የለ ልክ እንደዛው ዮሐንስ ወንጌል 8:40 ላይ እኔ ከአባቴ ያየሁትን ነገር እናገራለሁ ሲል፣ በተመሳሳይ ዮሐንስ 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ሲል አምላክ ይህን አድርግ ይህን አታድርግ ይህንን እንዲበላቸው እያለው እየነገረው ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ፣ እንደሰማው ፈርዳለሁ አለ። ከማን ነበር ሲሰማው ሲባል ከአንድ አምላክ ነበር ሲሰማ የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ምንድን ነው? የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን
ለዓለም እናገራለሁ አለ። ተመልከት። ስለዚህ አንድ አምላክና ሰው አሰሚና ሰሚ ናቸው ያሉት ራሱ ማለት ነው። ባለቤትና ተሳቢ ናቸው ያሉት። አምላክና ሰው ተነጣጥለው ነው የተቀመጡት ዮሐንስ 8:40 ላይ ስትመለከተው። ስለዚህ ሲጀመር አምላክ ከሰው ጋር አልተዋሃደም፣ አንድ አልሆነም። ባይብል ላይ ማስረጃ አታመጣም። አምላክና ሰው ሁለት የተለያዩ ነገሮች አድርጎ ነው ባይብል የሚያስቀምጠው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይም እንደዛ ነው። አንድ አምላክ አለ፣ በአንድ አምላክና በሰዎች መካከል ያለው አንድ አለ ካለ በኋላ ያ አንድ ምንድነው አለ? ሰው ነው ያለው ነው ብሎ ያስቀምጠው። ሰውንና አምላክ አንዱን አምላክና ሰውን ነጥሎ ነው ያስቀምጠው ሐዋርያው ጳውሎስ። ሐዋርያ ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ሲያስተምር ምንድን ያለው? የናዝሬቱ ኢየሱስ በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ነው ብሎ የሚያስቀምጠው። ስለዚህ አሁን የተነሳንበት ነገር ምንድን ነው? ማቴዎስ ወንጌል ምዕራፍ 9 ላይ የተነሳንበት ነጥብ ምንድን ነው? ሐዋርያት ሰግደውለታል። የሰገዱት ስግደት የአክብሮት ሳይሆን የአምልኮ ስግደት ነው አለ። ይሄ ድምዳሜ ያደረሰ ነገር ምንድን ነው ስንል የእግዚአብሔር ልጅ ነው ብለው የእግዚአብሔር ልጅ ብለው ሰገዱለታል። የእግዚአብሔር ልጅ መባል ምንን ያሳያል ስለ የባህሪን ነገር ያሳያል አልከኝ። አሃ እንደዛ ከሆነ እኮ አዳምም ተሰግዶለታል። አዳም የእግዚአብሔር ልጅ ተብሏል ሉቃስ 3:38 ላይ። አዳም የእግዚአብሔር ልጅ የተባለው የጸጋ እንጂ የምን አይደለም፣ የአምልኮ አይደለም አልክ፣ የባህሪ አይደለም አልክ። አሃ ክርስቶስ የባህሪ ልጅ ነው አልኩ። አዎ ስትለኝ ሉቃስ 1:35 ላይ ፈለግ ነው ከአንቺ የሚሆነው ጌኖማይ ከአንቺ የሚሆነው ከማርያም የሚሆነው የእግዚአብሔር ልጅ ይባላል ተባለ። ከማርያም የሆነው ነገር ምንድነው ስንል ፍጡር ነው። ሁለተኛ ሳሙኤል 7:12 ላይም ከዳዊት ቤት ውስጥ የበቀለ ወይም ደግሞ ከዳዊት ዘር ውስጥ ከወገቡ ላይ የወጣው ነገር ምንድነው ስንል ፍጡር ነው። አይ እንደዛ አይደለም፣ ያ የተፈጠረውን ነገር መለኮት መጥቶ ተዋሃደው አምላክ መጥቶ አንድ ሆነ አልከኝ። አይ አንድ አልሆነም አልኩ። ለምን? ዮሐንስ 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ስለሚል አምላክና ሰው በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት ለየቅል የሆኑ ማንነትና ምንነት እንደሆነ አስረዳም ማለት ነው። ስለዚህ ለክርስቶስ የባህሪ ስግደት ተሰገደለት የሚል ወይም ደግሞ የባህሪ የአምልኮ ስግደት ተሰገደለት የሚል ባይብል ላይ ማስረጃ የለህም። ይህን ይመስላል። አይ ቲንክ ማጠቃለያ ሰራበትና እንጨርስ እዚህ ጋር። እሺ፣ አረ ብዙ እንትን አለ፣ ግን በሚመችህ ለአንተ በሚመችህ ትርጉም ስለተረጎምከው ብዙ እንትን አያስኬድም ምናምን። በአባቶች ትምህርት ምናምን ብንተረጉመው አሪፍ ነበር። የተሰገደ በመጽሐፍ ቅዱስ ውስጥ የእግዚአብሔር ልጅ ተብሎ ስግደት የተቀበለ ማንም ሰው የለም፣ የእግዚአብሔር ልጅ ተብሎ ማለት ነው። ኢየሱስ ክርስቶስ ደግሞ የባህሪ ልጅ አንድያ ልጁ እንደሆነ በማቴዎስ 3:16 ላይ ማየት እንችላለን። ኢየሱስ ክርስቶስ አንድያ ልጁ የባህሪ ልጁ እንደሆነ ለአብ ይናገራል። ከዛ አንጻር ማየት እንችላለን። ብዙ ለኢየሱስ ክርስቶስ እንደተሰገደለት የሚያሳይ የባህሪ ስግደት አለ። ዕብራውያን አለ፣ ዮሐንስ ራዕየ ዮሐንስ 5:13 አለ፣ ብዙ ቦታ አለ። እንደዛ ማየት እንችል ነበር። እሺ ጊዜያችሁ እንዳልበላችሁ ችግር የለም፣ እናመሰግናለን። እንግዲህ አንተ ባልከው መሰረት ምንድን ነው ራዕየ ዮሐንስ 3:13 ላይ የሚያወራው ስለ ስግደት አይደለም። ሰገዱለት የሚለው ስለ አብ ነው የሚያወራው። ራዕይ 19:4 ላይ ታገኘዋለህ። ለእግዚአብሔር ሰገዱለት ነው የሚለው፣ ሲንጉላር ነው የሚጠቀመው። በዙፋን ላይ ለተቀመጠውና ለበጉ ምስጋና ነው እንጂ ያቀረቡ ስግደት አላቀረቡ። ራዕይ 3:13 እና 14 ላይ ራዕይ 5:13 እና 14 ላይ ስትመለከተው ማለት ነው። ሌላው አንድያ ልጅ የተባለው ነገር ሞኖጌነስ ሂዮስ የሚለው ቃል ምንም ሲምፕሊ ሌላ ልጅ እንደሌለ አያሳይም። ለምሳሌ እንትን ላይ ኦሪት ዘፍጥረት ምዕራፍ 22 እና ዕብራውያን 11 ላይ ስትመለከተው ቃየል የአብርሃም አንድያ ልጅ ተብሏል፣ ሞኖጌነስ ሂዮስ ተብሏል። ያ ማለት ግን ሌሎች ልጆች የሉትም ማለት አይደለም። ኦንቶሎጂካሊ እስማኤል ልጅ ነው፣ ከኬጡራ የተወለዱ ዘፍጥረት 25:1 ላይ ልጆች ናቸው ራሱ ማለት ነው። ሞኖጌነስ ሂዮስ የሚባለው ነገር የመጀመሪያ ልጅ የበኩር ልጅ ሌሎቹ ልጆች እስኪመጡ ድረስ ብቸኛ ሆኖ ስለኖረ ማዕረጉ ነው እንጂ ዕብራውያን 1:6 ላይ ክርስቶስ የእግዚአብሔር የበኩር ልጅ ተብሏል፣ በኩር ተብሏል፣ ፕሮቶቶኮስ ተብሏል ራሱ ማለት ነው። ቆላሲስ 1:15 ላይም ፕሮቶቶኮስ ተብሏል። ሮሜ 8:26 ላይም ፕሮቶቶኮስ ተብሏል ማለት ነው። በኩር ነው፣ በወንድሞቹ መካከል በኩር ነው ተብሏል። ሌሎቹ ወንድሞቹ በዳግም ልደት ወይም ሪጀነሬሽን እስኪመጡ ድረስ ባለው ነገር ክርስቶስ ድንግል ማርያም ማኅፀን ውስጥ በመንፈስ ቅዱስ የተጸነሰ ብቸኛ ሰው ስለሆነ አንድያ ልጅ ተብሏል እንጂ እምቅድመ ዓለም ሳይፈጠር ዘመን ሳይቀጠር አብን አሐዱ አብን መስሎ አካል ዘም አካል ባህሪ ዘም ባህሪ የተባለ የተገኘ ልጅ የለም። ይህ ቢብሊካል አይደለም። የአባቶች ትምህርት አላመጣህም ማለት። የአባቶች ትምህርት እኮ እርስ በርስ አይስማማም፣ ራሱ ወጥነት የለውም፣ ራሱ ኮንሰንስ የለውም። ራሱ ኖርማል ሲያስተምሩ ዘፍጥረት 18 ላይ ሲያስተምር ዮሐንስ አፈወርቅ ሲያስተምር ለአብርሃም ቤት የገቡ 3 ሰዎች መላእክት ናቸው ብሎ ነው የደመደመው። 3 መላእክቶች የወስጦስ ሰማዕቱ ወይም ደግሞ ጀስቲን ማርቲስ ደግሞ 2-3ቱ መላእክት ናቸው፣ አንደኛው ኢየሱስ ነው ብሎ አስተምሯል። እንትናን ስትመለከተው የማነው ቄርሎስ የእስክንድሪያው ቄርሎስ ደግሞ ስትመለከተው እነዛ 3 ሰዎች አብ ወልድ መንፈስ ቅዱስ ናቸው ብሎ አስተምሯል። አጉስጢን ደግሞ እነዛ 3ቱም ሰዎች አብ ወልድ መንፈስ ቅዱስ ናቸው፣ አንደኛው የቀረው አብ ነው፣
አብርሃም ቤት ሎጥ ቤት የገቡት ሁለቱ ደግሞ ወልድና መንፈስ ቅዱስ ናቸው ብሎ አስተምሯል። ኢቭን አንድምታውን ብትመለከተው አንድም እያለ የተለያየ አመለካከት ያመጣል። አንድም የቀረው አብርሃም ቤት አብ ነው ሁለቱ መጡ ይላል። አንድም የቀረው ኢየሱስ ነው የቀሩት የመጡት ሁለቱ ደግሞ እንትን ናቸው እያለ እርስ በርስ የሚጋጭ ነገር ነው የሚያስቀምጠው። ስለዚህ የአባቶች ትምህርት የምትላቸው ጥንት የነበሩ አባቶች ትምህርት አንድ ነገር በወጥነት ትምህርት ላይ ስለሌላቸው የእነሱ ትምህርት እንደ ስታንዳርድ መሆን አይችልም። ባይብልም የአባቶችን ትምህርት ተከተሉ የእነሱ ነው ትክክል ብሎ ኮንፈርም አላደረገም። እንዲህ አይነት ትምህርት የሚባል ነገር የለም። አባቶች የገባቸውን የተረዱትን አንደርስታንድ ያደረጉትን ሄርሜኔቲካል በሆነ አፕሮች ያብራራሉ ማለት ነው። ስለዚህ ማንም ከኋላም ተነስቶ መጥቶ ሊያብራራ ይችላል። ለ4 ለ5 ለ600 ዓመት ያክል ሁሉም ሲያብራሩ ነው የነበሩት። አሁንም ስቲል ነው እያብራሩ ነው ያሉት። አንድምታ የሚባለው ነገር ጎንደርና ጎጃም ያሉ ሊቃውንት አንድም እያሉ የፈቱት ነው። የስነ ፍታት ጥናት አንድምታ የሚባለው ከ9 እስከ 19 ድረስ ይሄዳል ራሱ ማለት ነው። እና እንዲህ አይነት ነገር የሚባል ነገር የለም። ቴንኪዩ እናመሰግናለን። እሺ ይቅርታ። እሺ እኔም አመሰግናለሁ። ግን እንዳልከው አባቶች እንደፈለቁ ማለት እይታ ቪው ሊኖር ይችላል እንጂ ቤተክርስቲያን ናት፣ የሁሉም ራስ ቤተክርስቲያን ናት የኛ ማለት ነው። ስለዚህ ቤተክርስቲያን የሄደበት ነው እንጂ አንድ አባት እንደዚህ የለም። ቤተክርስቲያን የለችም። ኤግዚስት አታደርግም እኮ በአሁኑ ሰዓት ላይ አለች ቤተክርስቲያን። ቤተክርስቲያን አለች እስካሁን ከሐዋርያት ጀምሮ የነበረች እስካሁን አለች ቤተክርስቲያን አልነበረ የለችም። ለመሰለ እንደዛ ማለት ዩኒቨርሳል ኩላይት ቤተክርስቲያን ምንድን ናት ታውቃለህ? ኩላይት ዩኒቨርሳል ኢኩሜኒካል የሆነችው መቼ ነው ለመጨረሻ ጊዜ የተሰበሰበችው አንድ ላይ ዩኒቨርሳል ሆና መቼ ነው የተሰበሰበችው? መጨረሻ ላይ የተሰበሰበችው ማለት ቤተክርስቲያን ከመጀመሪያ ክርስቶስ ከመሰረታት አስይዛ ነበረች። ግን ኩላይት ነው ስለማወራ ኩላይት ነው ስለ ሎካል አይደለም ማወራ። ክርስቶስ ሲመሰርተው በሎካል ደረጃም ነበር የነበረው ኤክሌሲያ የሚባለው ነገር። እኔ የጠየቁ ጥያቄ ቤተክርስቲያን በዩኒቨርሳል ደረጃ ኩላይት የሚለው ነገር ዓለም አቀፍ ቤተክርስቲያን የሚለውን አግናጤዎስ ነው የአንጾኪያ ለመጀመሪያ ጊዜ ቃሉ የሰየመው። ያቺ ዓለም አቀፍ ቤተክርስቲያን ለመጨረሻ ጊዜ ዓለም አቀፍ ሆነ ስብሰባ ያደረገችው መቼ ነው ታውቃለህ? ማለት ለመጨረሻ ስትል ኩላይት ዩኒቨርሳል ሆነ ኢኩሜኒካል ካውንስል የተደረገው መቼ ነው? የመጨረሻው የተደረገው እናንተ የምትቀበሉት የኒቅያው የእንትናና የኤፌሶን ምናምን ኬልቄዶን ትቀበላላችሁ? ኬልቄዶን ላይ የነበረችው ቤተክርስቲያን ተሳስታለች። ኬልቄዶን ላይ የነበረው ከዓለም አቀፍ ከሁሉም ነገር ዴሊጌት ተደርጎ የተሰበችው ቤተክርስቲያን ተሳስታለች ወይስ አልተሳሳተችም? ከኬልቄዶን ያለ ነገር እኮ ያው እሱ ሁለት ባህሪ ቱ ኔቸር እና ዋን ኔቸር ነው፣ ሌላ እንትን አይደለም እኮ። ገባኝ። ተሳስታለች ወይስ አልተሳሳተችም? ቤተክርስቲያኗ እሷ የተሰበሰበችው ዩኒቨርሳል ቤተክርስቲያኗ በእኛ ሰምራ እሷ ስታለች። ስለዚህ ቤተክርስቲያን ልትሳሳት ትችላለች ማለት ነው። ተመልከት ማለት ነው እንግዲህ ተሳስታለች። ቤተክርስቲያን አይደለም የተሳሳተችው ቤተክርስቲያን አይደለም። እሷ ቤተክርስቲያን አይደለችም። ስብስቧል። ቤተክርስቲያን ማለት ምን ማለት ነው ትርጉሙ? በሆነ ቦታ ያለች ማለት ኤክሌሲያ ምን ማለት ነው? ኤክሌሲያ ማለት ምን ማለት ነው ትርጉሙ? የቃሉ ትርጉም ቤተክርስቲያን የክርስቲያኖች ማህበር እኮ። ማህበሩ አልተሳሳተም፣ ተሳስቷል። ያኔ የነበረው የክርስቲያን ማህበር አልነበረም እንዴ? የኬልቄዶን ጉባኤ ላይ የነበረው የቤተክርስቲያን ሁሉም ተሳስቷል። የኒቅያ ጉባኤ፣ የኤፌሶን ጉባኤ፣ የኒቅያ ጉባኤ፣ የኤፌሶንና የቆስጠንጥንያ ጉባኤ ላይ ነው ሁሉም ሰው ያልተሳተፈው። ያንን ጉባኤውን ትቀበላላችሁ። ኢንፋነብል ነው ብላችሁ ታምናላችሁ። የማይሳሳት አካል ነው ብላችሁ ታምናላችሁ። በ451 ላይ የተሰበሰበችው ቤተክርስቲያን ዓለም አቀፍ ሁሉም ዴሊጌተር መጥተዋል። የቀረ የለም። እንደውም ባይሆን በ431 ላይ የነበረው የኤፌሶን ጉባኤ ላይ እነ ንስጥሮስ ሁላ አልበጡም፣ ራሱ አልተሳተፉም። መንገድ ላይ ያሉ ነው ጉባኤው ተደርጎ ያለቀው ማለት ነው። ስለዚህ አሁን ጉባኤው ከተሳሳተ የክርስቲያን ማህበር የሚባለው በ451 ላይ የነበረው የውሾች ጉባኤ እናንተ የምትሉ ከተሳሳተና እዛ ላይ ዲዮስቆሪዮስን ራሱ አውግዘውት ነው ራሱ የተለየው ማለት ነው። ዲዮስቆሪዮስ የእስክንድሪያውን ቤተክርስቲያን የነበረው ማለት ነው። ስለዚህ ቤተክርስቲያን ልትሳሳት ትችላለች። ከዛ በኋላ ግን ስብሰባ የተደረገበት እንትን የለም። ዓለም አቀፍ የሆነ ቤተክርስቲያን የሚባል ነገር የለም። አሁን ያለው ሎካል ነው። እነሱ ስላወገዙት እኮ ታዲያ ቤተክርስቲያን ተሳስታለች አትባልም። አለመግባባት እኮ አሁን ቤተክርስቲያን ማለት እሷ ናት። ቤተክርስቲያን ማለት እሷ ናት አንደኛ። ከዛ በኋላ ደግሞ ዓለም አቀፍ የሚባል ቤተክርስቲያን የለችም በአሁን ሰዓት ላይ። አሁን ያለው ሁሉም ቦታ ላይ ምክንያቱም የኒቅያ ጉባኤ ላይ እንደተደነገገው ኤጲስቆጶስ ማን ነው ፓትሪያርክ ወይም ደግሞ ርዕሰ ሊቃነ ጳጳሳት ይሁኑ የተባለው ምንድን ነው? ካቴድሮስ የሚባለው ካቴድራል የሚባለው ይሁን የተባለው መንበር የተባለው 5 ቦታ ላይ ነው የሚፈቀደው። የት ነው መንበሩ የሚፈቀደው? አሌክሳንደሪያ አንደኛው ነው፣ አንደኛው ኢየሩሳሌም ነው፣ አንደኛው ኤፌሶን ነው፣ አንደኛው ቁስጥንጥንያ ነው፣ አንደኛው ሮም ነው እየተባለ 5 አሉ። ከ5 ውጭ አይፈቀድም። ዋናው ሮም ላይ ያለው ደግሞ ፍትሐ ነገሥት ላይ እንደተቀመጠው ፈላጭና ቆራጭ ነው። ራሱ የሁሉም ዳኛ ነው ተብሎ የተቀመጠው።
ስለዚህ የሮሙ የነበረው ሊዮን ሲመራው የነበረው ዳኛ ነው ከተባለ እሱን አሁን ተሳስቷል ካልክ አሁን ቤተክርስቲያን ተሳስታለች ማለት ነው። አንድ ያዘልኝ። ሁለተኛ ነገር ደግሞ ምንድነው መንበር የሚባለው ነገር አሁን የለም። ራሱ አሌክሳንድሪያ ላይ ያለው መንበር አሁን በሙስሊሞች እጅ ነው ያለው ኖርማል ማለት ነው። ኢየሩሳሌም የሚባል መንበር የለም። ራሱ ቆስጠንጢንያ የሚባል መንበር የለም በአሁን ሰዓት ላይ ማለት ነው። አሁን በእያንዳንዱ ሁላችሁም ርዕሰ ሊቃነ ጳጳሳት በየቦታው እየመረጣችሁ ነው ያላችሁት። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትመለከተው አቡነ ማትያስ ናቸው ኤጲስቆጶ ማን ነው ፓትርያርኩ ማለት ነው። ግሪክ ስትሄድ ግሪክ የራሳቸው አለ፣ ግብጾችም የራሳቸው አለ። ጥንት ግን አይፈቀድም ነበረ። ጳጳሳት ርዕሰ ሊቃነ ጳጳሳት ወይም ፓትርያርክ የሚሾመው 5 ቦታ ነበር የነበረው። ያም ምንድነው የሁሉም አለቃ የነበረው ደግሞ የሮሙ መንበር ነው፣ የጴጥሮስ መንበር የሚባለው ነው አለቃ የሁሉ ፈራጅም ማለት ነው፣ የሁሉም ማለት ነው። አይሳሳትም ተብሎ የሚታበለው። አሁን እናንተ ያመጣችሁት ያለው ነገር ምንድነው? ሎካል ነው። ሎካል ደግሞ ቤተክርስቲያን ትሳሳታለች፣ ልትሳሳት ትችላለች ራሱ ማለት። ሎካል ደግሞ መደንገግ የምችለው ሲኖዶስን ሳይሆን ማን ነው ሲኖዶሱ መወሰን የሚችለው ካነን ነው፣ ቀኑና ነው መቀነን የሚችሉት እንጂ በተረፈ ዶግማ ደግሞ መደጎም አይቻሉም፣ የተከለከለ ነው ራሱ። ስለዚህ ቤተክርስቲያን የምትባል አሁን ዓለም አቀፍ የምትባል ቤተክርስቲያን አንድ ላይ ሁሉም ተሰብስበው ውሳኔ የሚያሳልፍበት ዶግማ የሚቀርጹበት የሚባል ቤተክርስቲያን በአሁኑ ሰዓት ላይ ኤግዚስት አታደርግም። ዝም ብላችሁ እናንተ ጸሎት ሃይማኖት ላይ በአንዲት ቅድስት ቤተክርስቲያን ኩላይት በሆነች በአንዲት ኩላይት በሆነች በአንዲት ቅድስት ቤተክርስቲያን እናምናለን ያላችሁ ጸሎት ሃይማኖት ትደግማላችሁ እንጂ ቅድስት ቤተክርስቲያን የምትባለው አንዷ የተባለችው ዓለም አቀፍ የተባለችው በአሁኑ ሰዓት ላይ የለችም። ተበታትናቸዋል ራሱ ኖርማል ማለት ነው። የምስራቅ ኦርቶዶክስ ተነጥለዋል። የሮማ ቤተክርስቲያን ራሷ ተነጥላለች። የግብፅ ለብቻው ተነጥሎ ነው የወጣው የአሌክሳንድሪያው። ያንን ተከትሎ የኢትዮጵያው ነው ያለው። ኢቭን ጳጳሳት ራሱ ከነሱ አይሾምም። ራሳቸው በራሳቸው ነው የሚሾሙት። ራሱ ኢቭን ጳጳሳቸው ራሱ እንትን አይደለም፣ ሌጋል አይደለም፣ ሐላል አይደለም የእናንተ ጳጳስ ራሱ። ለምን ያለ ግብጾች ፈቃድ ነው ራሳችሁ በራሳችሁ ሾማችሁ የጀመራችሁት። ጵጵስናው ሲመጣ በአንብሮተ እድ ነው የሚመጣው። እጅ በመጫን ነው የሚመጣው። እጅ በመጫን አይደለም የሚመጣው። አብሮ ተፍሊዮስ ፖለቲካ ያለው ነገር በአንብሮተ እድ አይደለም የሚመጡት። አሁን ያለው ራሱ ኢሌጋል ነው ራሱ ኖርማሊ ባለ። እኔ በደንብ ነው የማውቀው ስለእናንተ ማለት ነውና ኤኒዌይ ምን ለማለት ፈልጌ ነው። ለማንኛውም ቤተክርስቲያን የምትባል ያቺ ኩላይት የምትባለዋ ዓለም አቀፍ የምትባል ቤተክርስቲያን አሁን ላይ የለችም። ካለች ትነግረኛለህ ማን እንደሆነች። እሺ ችግሩ አሁን ብቻህን ማለት ብዙ እያወራህ ነው፣ ብዙ ሀሳብ እየነካህ ነው፣ ብዙ ቦታ ላይ የሄድክ ነው። ሮም ላይ ሄድክ፣ እስክንድሪያ ላይ ሄድክ፣ ብዙ ላይ የለም ቤተክርስቲያን የለችም። ንገረኝ፣ ኩላይት ቤተክርስቲያን የት ነው ያለችው? ንገረኝ እስቲ። አይደለም አዳምጠኛ። ዓለም አቀፏ ቤተክርስቲያን የት ናት ያለችው? አሁን ንገረኝ፣ የት ነው ያለችው? ንገረኝ፣ እንወቃት፣ ሁላችንም እንጓጓለን። ሂድ፣ ቀጥል፣ አውራ፣ ንገረኝ። ጨርሳ? አዎ ንገረኝ፣ የት እንዳለች ንገረኝ እስቲ። እውነተኛዋ ቤተክርስቲያን እኛ ኦሪየንታል ኦርቶዶክስ ሌሎች በትምህርት ላይ ተሳሳቱ እንላለን ማለት የቃላት ልዩነት አለን እንላለን እንጂ ቤተክርስቲያን ተሳሳታለች ማለት አይደለም። የታለች ነው እኮ መጀመሪያ ኤግዚስት ታደርጋለች። የት ናት ያለችው ንገረኝ። ያቺ ዓለም አቀፍ የተባለችው ዩኒቨርሳል የት ናት ያለችው? ንገረኝ። እኛ ነን፣ እንደዛ ነን እኛ። የት እናንተ ዓለም አቀፍ ናችሁ ወይስ ሎካል ናችሁ እናንተ? ነን እኛ ዓለም አቀፋዊ ነን እኛ። አይደላችሁም። ኢትዮጵያ ውስጥ ነው ያላችሁ እናንተ ኢትዮጵያ ውስጥ የእናንተ ሎካል ቸርች ነው የሚባለው። አስተምሮቱ የላችሁም አላችሁም አይደለም ጥያቄው። ልብ አድርግ ዳንዬ። እውነተኛ ትምህርትና አስተምሮ ያለት ትምህርቱን አይደለም የጠየኩት። ቤተክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሎካል ናት ወይስ ኢንተርናሽናል ናት? ለምንድን ነው የኢትዮጵያ ኦርቶዶክስ ብለህ የምትለየው? ለምሳሌ ሎካል ነው ምናምን ለምንድን ነው የምትለየው? አንድ አስተምሮ ሎካሎች ናቸው። ስለ ትምህርት አይደለም የጠየኩ። የእናንተ ቤተክርስቲያን የግብፅ፣ የአርመን፣ የህንድ የሚባሉት ምንድን ነው? ሎካል ነው የሚባሉት፣ አጥቢያ ነው የሚባሉት። አገር አቀፍ ነው ራሱ ናሽናል ናቸው። በናሽናል ላይ ሌቭል ላይ ያለች ቤተክርስቲያን ልትሳሳት ትችላለች። ዓለም አቀፍ የሆነች ቤተክርስቲያን ናት የማትሳሳተው ብላችሁ ታምናላችሁ? ይቺ ዓለም አቀፍ ቤተክርስቲያን የምትባለው የት ነው ያለችው? ተሰብስባ ታውቃለች ወይ? ዓለም አቀፍ ጉባኤ አድርጋ ታውቃለች ወይ? ንገረኝ። የት አለች? የት ነው የምትኖረው? እኮ ጉባኤ ያለን ሁሌ ጉባኤ የኤርትራ አለች፣ የኢትዮጵያ አለች፣ ግብፅ አንድ ላይ ያለበት አንድ ላይ ሲሆን ነው እኮ ቤተክርስቲያን ዓለም አቀፍ የሚባለው። አንድ ላይ ተሰብስባችሁ ታውቃላችሁ? ለምንድን ነው ማለት ስብሰባው ለምንድን ነው? እሱ ታዲያ ኩላይት ነው ዓለም አቀፍ ኢኩሜኒካል ካውንስል ነው። ይኸውልህ ዳንዬ ኢኩሜኒካል ካውንስል ካልሆነ አንድ ነገር ኢኩሜኒካል ካውንስል ከሌላችሁ ዓለም አቀፍ ጉባኤ አይባልም። ኤክሌሲያ ማለት ዓለም አቀፏ ናት የማትሳሳተው። ኢንፋሊብል ቦዲ ብላችሁ የምታምኑት ዓለም አቀፏ ነው። ዓለም አቀፏ አሁን ላይ ኤግዚስት አታደርግም። ጉባኤው ራሱ ያቆሙ መቼ ነው?
በ431 በኤፌሶን ጉባኤ ነው። እናንተ 3 ጉባኤ ነው የምትቀበሉት። የኒቅያ ጉባኤ ትቀበላላችሁ በዓለም አቀፍ ደረጃ። የቆስጠንጥንያ ጉባኤ በ381 ላይ፣ በ431 የኤፌሶን ጉባኤን ትቀበላላችሁ። ከዛ በተረፈ ያለውን የኬልቄዶን ጉባኤ ከለባት ነው የምትሉት፣ የውሾች ጉባኤ ነው ብላችሁ የምትሉት። አንድ ቤተክርስቲያንን ዓለም አቀፍ የሆነች ቤተክርስቲያንን በዚህ ደረጃ ተሳስታለች የውሻ ጉባኤ ነው ብሎ ማለት በጣም ነውር ነው ራሱ ማለት ነው። አንድ ዲዮስቆሮስን ደግፋችሁ ማለት ነው፣ ግብጽ ኤጲስቆጶስ የነበረው ማለት ነው። ልክ አይደለም። በእንትን እሺ፣ አሁን ንገረኝ፣ ዓለም አቀፍ ያለችው የት ናት ያለችው? ያቺ ከተሳሳተችው ሰዎች ላይ አይደለም። የውሾች ጉባኤ የተባለ ለሰዎች አይደለም። ያ ጉባኤው አካሄዱ ስነ ምግባሩ ስለ ዲስፕሊኑ ነው እንጂ እንዴ መንፈስ ቅዱስ አይደል የሚመራው እንጂ በዓለም አቀፍ ደረጃ ሲሄድ ኖ በ451 ላይ በዓለም አቀፍ ደረጃ የሚመራው ቤተክርስቲያን የሚመራው መንፈስ ቅዱስ ነው ትሉ የለ እንዴ? ተው እንጂ ስነ ምግባር መንፈስ ቅዱስ የት ሄዶ ነው? ጉባኤ ስትሰበሰቡ መንፈስ ቅዱስ ነው የሚመራው አይደለም። እንዴት ልትሳሳት ቻለች? ከሁሉም ነው ዴሊጌተር የመጣው። መንፈስ ቅዱስ ሳይመራው ቀርቶ እነ ሊዮን እነ ምናምን ያለ መንፈስ ቅዱስ እንትን ብለው በፖለቲካ በምንም ብለው የተሳሳተ ትምህርት ሲያስተምሩ እንዴ መንፈስ ቅዱስ እንዴት ጸጥ አለ? ክርስቶስ ራሱ ቤተክርስቲያንን የገሃነም ደጆች ሊያናውጣት አይችልም ብሎ የለ እንዴ? እንዴት የገሃነም ደጆች ሊያናውጣት ቻሉ? እንዴት ተበተነ? ራሱ ለምንድን ነው የተበተነ? ለሁለት የተከፈለችው የተሰነጠቀችው ለምንድን ነው? እቺም የሆነው ለምንድን ነው የተከፈለው? እንደዛማ አትበል፣ እንደዛ አትበል። እኔ የጠየቁ ጥያቄ አሁን ዓለም አቀፍ ቤተክርስቲያን የምትላት ክርስቶስ ይጠብቃታል የተባለችው ቤተክርስቲያን ሙሽራይቱ ኩላይት የምትባሏ የት ናት ያለችው? ንገረኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆነ እሱ ሎካል ነው። ሎካል ደግሞ ሲኖዶሱ ራሱ ሲሰበሰብ ቀኖናን ነው እንጂ መቀነን የሚችለው ዶግማ መደጎም አይችልም። ራሱ ዶግማ የምትደጉመው ዓለም አቀፍ የሆነችው ቤተክርስቲያን የት ናት ያለችው? አሁን ላይ ኤግዚስት ካደረገች ንገረኝ። እኔ ኦሪየንታል ዓለም አቀፍ ቤተክርስቲያን ነው እያልኩ እኮ ነው እኮ። የት ናቸው ያሉት? ተሰብስባችሁ ታውቃላችሁ? አንድ ቀን ተገናኝታችሁ ታውቃላችሁ ወይ? ሲጀመር አንድ ላይ ተሰብስባችሁ ታውቃላችሁ ወይ? ከ451 በኋላ አው ያውቃል። ቆይ በእንሱ በእንትን ላሳይሽ። መቼ? የት አለ? በታሪክ ውስጥ የት አለ? የለም። ተገነጣጠላችሁ በቃ። የለም። ራሱ መንበር የት አላችሁ? መንበራችሁ ምንድን ነው? የእናንተ መንበር ምንድን ነው? እሺ ንገረኝ። መንበራችሁ ምን ይባላል? ለምንድን ነው አንድ ጥያቄ ስትጠይቅ እሱ ጋር ስመልስልህ ወደ ሌላ የምትሄደው? ነው የለማ፣ የላችሁም እኮ ቤተክርስቲያን የለችም ነው እኮ የምልህ እኮ። ዓለም አቀፍ የምትባለው ቤተክርስቲያን የለችም። ሎካል ቤተክርስቲያንን እየሰበሰብክ ዓለም አቀፍ ማድረግ የለም። ራሱ ዓለም አቀፉ መንበር አለው፣ ተጠሪነት አለው፣ ዴሊጌተር አለው። የእናንተ መንበሩ የትኛው ነው? የማ መንበር ነው? የማርቆስ መንበር እንዳትሉ የለም። በአሁኑ ሰዓት ላይ የለም፣ ተበልቷል። ራሱ ዝም ብሎ ኤጲስቆጶስ ነው ማነው ፓትርያርክ ብቻ ነው የሚሾምበት። መንበር የሚባል ነገር የለም። የቆስጠንጥንያውም በሙስሊሞች እጅ ገብቷል። የኢየሩሳሌሙ በሙስሊሞች እጅ ገብቷል። የቀረው ማን ነው? ራሱ አንድ የሮም ነው የቀረው። የሮም ትክክል ነው ካላችሁ ካቶሊክ ትክክል ነው ብላችሁ እውቅና ስጡ። ቤተክርስቲያን የህብረት እንጂ የግለሰብ አይደለችም። ክርስቶስ በጴጥሮስ ላይ ሲመሰርታት ለሁሉም ሐዋርያት ያገናዘበ እንጂ ለጴጥሮስ ብቻ አይደለም የመሰረለት እኮ። የታለች እኮ የታለች? በአሁኑ ሰዓት ካለች ከሌ በለኝ፣ ከሌ እናት በለኝ። ሙሽራይቱ እኮ እየነገርኩህ እኮ ኦሪየንታል ኦርቶዶክስ ዓለም አቀፋዊ ቤተክርስቲያን ነች። የት አለ? መች ተሰበሰባችሁ? አንድ ላይ ሳትሆኑ ተበታትናችሁ ነው እንዴ? ተገነጣጥላችሁ ጭንቅላቱ እዛ ጋ፣ እግሩ እዛ ጋ፣ እጁ እዛ ጋ የሆነ ሰው ይባላል እንዴ? ወይ እጄ እግሬ ምናምን ከተገነጣጠለ በኋላ ለየብቻ ከሆነ በኋላ አንድ ላይ ሲሆን ነው። ትግል ቢቀር አሪፍ ነው። በእግሩ በእጁ ምናምን ጥሩ አይደለም። እናመሰግናለን ዳንዬ። አስተያየት ስጡበት ሪያን። እሺ መልካም ቀን ያድርግላችሁ ዳንዬ። መልካም ጊዜ። ቴንክ ዩ። ባይሆን መንበር እኔ ቲክቶክ ላይ እንዳለ ሰምቻለሁ። መንበር አዲስ መንበር አለ አሁን ራሱ ማለት ነው። ካቴድሮስ የሚባለው ካቴድሮስ ማለት ካቴድራል እንደሚባለው መንበር የሚባለው ቲክቶክ ጳጳስ አለ አሉ። ሊቀ ጳጳሱ ሾመዋል አሉ። ማን ነው አልከኝ? ሊቀ ጳጳሱ የቲክቶክ ሊቀ ጳጳስ ማን ነው? አሰላሙ አለይኩም ኡስታዝ። ማን ነው የተናገረው? ወአለይኩም ሰላም ወራህመቱላሂ አለ መንበር አለ አሉኝ። እዚህ ቲክቶክ ላይ የተመሰረተ የምስራቅ ኦርቶዶክስና እንትንን አገናኝቶ አንድ ትምህርት የሚያጠጧቸው ሰዎች አሉ። ማንን ሾመዋል? እስካሁን አልሾሙም። አሉ ከስሩ ብዙ አሉ። እሱ ግን የተሾመ አለ። አንድ አለ፣ ሊቀ ጳጳሱ አለ።
ስም መጥራት አያስፈልግም ብለን ነው። እሺ ገባኝ። ረጨጌ ዘመንበረ ቲክቶክ ይላል። ክፉ እኮ ነው የህዝብ አይጥመድህ፣ የህዝብ አይጥመድህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዙና ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። እንዴት ነህ ሀሰኑ? ተሻለ? በጣም አልሐምዱሊላህ ደህና ነኝ። ቅድም ስትልክልኝ እኮ የማይመች ቦታ ጫጫታ ቦታ ስለነበርኩኝ መግባት አልቻልኩም። ኡስታዝ ችግር የለም አብሽር። ማሻአላህ። ሰው ይግባ ወይስ? አይ እንረፍ አይደለ? እረፍት እናድርግ ይበቃናል። መርሐባ። እናድርግ። አብዱ መርካቶ ተልኮልሃል። መግባት ከቻልክ ግባና ማስታወቂያ ካለ ስራ። ኔትወርክ አስቸግሮታል። አንድ ጥያቄ ልጠይቅ እኔ ኡስታዝ። እሺ ደክሞኛል። እሺ ይሁን። ደክሞኛል ግን ይሁን። እሺ በአንተ አልጨክንም። እሺ ኡስታዝ፣ ቅድም ስላልተመቸኝ ነው። አሁን ራሱ በመከራ ነው ያገኘሁት ጸጥ ያለ ቦታ። ጥያቄው ምንድነው? ለምሳሌ አላህ በነቢያቶች ጊዜ ለምሳሌ በነ ሉጥ ጊዜ ሲቀጣ ነበር አይደል? ለምሳሌ ለሰሩት ወንጀል ማለት ነው። አሁን እንደዛ ቅጣት አለ። ለምንድን ነው ከሌለ ደግሞ እንዴት ነው ስለ አለመኖሩ እንዴት ነው የምናውቀው? ማለት መቆሙ ማለት ነው። ላይክ ሪዝን አለ ቁርአን ላይ የተቀመጠበት ነገር። አዎ መልእክተኛ ይልክና ለዛ ለተላከው መልእክተኛ እንትን ይላል ማለት ነው። ቅጣት ያመጣል። መልእክተኛውን ሲቀበሉ መልእክቱን ሲቀበሉ ቅጣት ያመጣባቸዋል። መልእክቱን ሲቀበሉ ደግሞ ምን እንዳያገኙ ነበረ ራሱ ማለት ነው። አሁን ግን ምንድነው ያደረገው? አላህ ፋይናል መልእክተኛ ነው የተላከው። ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ የሚላክ መልእክተኛ የሚወርድ መጽሐፍ ስለሌለ ራሱ አላህ ራሱ ምንድነው ያደረገው? የቀጠረው ቅጣትም ሽልማትም ሰዎች እንዲያገኙ የፍርድ ቀን የሚባለውን ነው የቀጠረው። የፍርድ ቀን ነው ቅጣት የሚያገኙት ማለት ነው። በቃ ከዚህ በኋላ ነብይ አይመጣማ። ያው ሌላ ነብይ ቢመጣ ኖሮ የሆነ ረሱልን አልተቀበላችሁም ብሎ ቅጣት ያመጣ ነበር። አላህ ግን አሁን ያስቀመጠው ምንድነው? ይሄን መልእክተኛ ባለመቀበላችሁ ታላቅ መልእክተኛ መከተል ታላቅ ቀን አለ ብሎ ያስቀመጠው። ያ ታላቁ ቀን ማለት ደግሞ የውምዲን የሚባለው ነው። ራሱ የፍርዱ ቀን የሚባለው ነው ራሱ ማለት ነው። በዚያ ቀን ወዮላቸው ለአስተባባዮች ብሎ ነው የሚያስቀምጠው። ገብቷል? በዚያ ቀን ለአስተባባዮቹ ወዮላቸው እያለ ይናገራል። በዚያ ቀን እያለ በቃ አሁን እንትን ለአስተባባዮች ይህንን መልእክት ላስተባበሉ ሰዎች ወዮላቸው በዚያ ቀን ነው የሚለው። በዛ ቀን ማለት ነውና እንደዛ ብሎ ነው ያስቀመጠው። ኦኬ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስለ እንትን በጀሃነም ለማስጠንቀቅና ደግሞ በጀነት ለማብሰር የመጡት ከዛ የተነሳ ነው ማለት ነው። አዎ በጀነት ለማብሰር በጀሃነም ለማስጠንቀቅ ነው የመጡት ማለት ነውና አሁን ላይ ቁርአን ላይ ስትመለከተው እንደዛ ነው የሚያስቀምጠው ማለት ነውና እንደ ድሮ እንትን አይደለም። ራሱ አሁን በፊት የነበሩ ነገር አሁን ያገርበኛቸዋል፣ ቅጣት ያገኛቸዋል ምናምን አይደለም። አሁን አላህ እንትን የሚለው ነገር በቀጥታ የሚያደርገው እሱን ነው። የቅጣቱን ቀን ነው የሚያስታውሳቸው ማለት ነው። የቅጣቱን ቀን ያስታውሳቸዋል ማለት ነው። ብዙ ቦታ ላይ አምላካችን አላህ እንደዛ እያለ ይናገራል ማለት ነው። በዚያ ቀን ለአስተባባዮች ወዮላቸው፣ በዚያ ቀን ለአስተባባዮች ወዮላቸው እያለ በጣም ብዙ ቦታ ላይ አለ። በዚያ ቀን ለምንድን ነው የትኛውን ነው ያስተባበሉ ሲባል የቁርአንን መልእክት ነው ያስተባበሩት ማለት ነውና በጣም ብዙ ቦታ ላይ ወይሉ ምንድነው ወይሉ ያው የውመኢዚን ሙከዚቢን እያለ ይናገራል ማለት ነው። ወዮላቸው በዚያ ቀን ለሚያስተባብሉ እያለ ነው የሚናገረውና ወይሉ የውመኢዚን ሙከዚቢን እያለ ይናገራል። አይተህ ከሆነ ብዙ ቦታ ላይ አንድ ጁዛ ክትማል አይደል? ራይነ ብዙ ነው ያየሁት እኔ ራሱ። ኧረ በጣም ሱረቱል ምን ነበር አንዱ ላይማ በጣም ብዙ አለ። እስኪ ደክሞኝ ድረስ ማለት በዛ ቀን ለአስተባባዮች ወዮላቸው እያለ ይናገራል። አሁን ይህንን መልእክተኛ ላስተባበለ ሰው ጉድ ነው የሚፈለው። የፍርድ ቀን ነው የሚለው። የተቀበሉ ደግሞ እንደዛ ነው። መጨረሻ ላይ ጥያቄ የሚጠይቁት የጀሃነም ሰዎች ምንድን ነው የሚጠይቁት? ወየው ማንም በተከተልኩ ነበር ይላሉ። ስትሰማቸው ማንን ነው የሚሉት? ያው ነብዩን በተቀበል ነው። ወየው መልእክተኛው ምን ነው በተከተልኩ ይኖር አይሉ ይላሉ ማለት ነው። ክርስቲያኖች ይህን ነገር ነው የምንናገረው።
እንግዲህ ታላቅ መልእክተኛ መጥቷል። ይህንን መልእክተኛ ሪሳላውን መልእክቱ መቀበል አለባችሁ። አይ ካላችሁ ግን ለአስተባባዮች በዚያ ቀን ወየውላቸው ነው የሚለው። ወየውላቸው ነው የሚለው። ያ ሱረቱል ጋፊር ላይ ነው። ከተነሱ በኋላ እነሱ የሚናገሩት ጊዜ ጨምርላቸው ወይም ደግሞ ሌላ እድል እንዲሰጣቸው ይጠይቃሉ። ከዛ በኋላ መልእክተኛ ተልኮላችሁ ነበር አልተቀበላችሁ ማስተባበላችሁ የሚላቸው ማለት ነው። የሚልበት ምክንያት ለምን መሰለ? ያለው ነገር ካውንተር ፋክቹዋል ኖሌጅ የሚባል ነገር አለ። ታውቃለህ ማለት ነው። ካውንተር ፋክቹዋል ኖሌጅን የሚያውቀው አላህ ብቻ ነው የሚያውቀው። አንድ ነገር የመሆን እድል ቢሰጠው ምን መሆን እንደሚችል የሚያውቀው አላህ ብቻ ነው። ስለዚህ ወደ ድንያን ብትሄዱም አታምኑም ነው ያላቸው። አይተህ ከሆነ እድሉ ቢሰጠን እናምናለን ሲሉ እነሱ ምንድን ያላቸው? ኖ ነው ያሉት። ኖ አላህ ምንድን ያላቸው? አይ አታምኑም ነው ያላቸው። ለምን? ካውንተር ፋክቹዋል ኖሌጅን ስለሚያውቅ። አንድ ነገር የመሆን እድል ቢሰጠው መሆን የማይችል ነገር ቢሆን ምን ሊሆን እንደሚችል አላህ ብቻ ነው የሚያውቀው ማለት ነው። ለዛ ነው ሱረቱ መርየም ምዕራፍ 19 ቁጥር 39 ላይ እነርሱ አሁን በዝንጋቴ ሆነው ሳሉ እነርሱ የሚያምኑ ሲሆኑ ነገሩ በሚፈረድበት ቀን የቁጭቱን ቀን አስጠንቅቃቸው ነው የሚለው። የምኑን ቀን? የቁጭቱ ቀን አስጠንቅቃቸዋል። ረሱል ሰለላሁ ዐለይሂ ወሰለም የመጡት አሁን የቁጭቱን ቀን እንዲያስጠነቅቁ ነው። ሱረቱ ፉርቃን ምዕራፍ 25 ቁጥር 27 ላይ እንደዛ ነው። በዳይም ከመልእክተኛ ጋር ቀጥተኛውን መንገድ ይዤ በሆነ ዋይ ምኞቴ እያለ በጸጸት ሁለት እጆቹን የሚነክስበትን ቀን አስታውስ ነው የሚለው። አየው። በዳይም ከመልእክተኛው ጋር ቀጥተኛ መንገድ ይዤ በሆነ ዋ ምኞቴ እያለ በጸጸት ሁለት እጆቹን የሚነክስበትን ቀን አስታውስ ነው የሚለው። በሱረቱ አሕዛብ ምዕራፍ 33 ቁጥር 16 ላይ እንደዛ ነው። ፊቶች በእሳት ውስጥ በሚገለባበቱበት ቀን ዋ ምኞቴ አላህን በተገዛው መልእክተኛውን በታዘዝኩ ኖሮ እያሉ ይጸጸታሉ ይላል። አየው። ዋ ምኞቴ እያሉ ማለት ነው። ሱረቱ ሙልክ ምዕራፍ 67 ቁጥር 8 ላይ እንደዛ ከቁጭታቸው የተነሳ ልትቆራረጥ ትቀርባለች። በውስጧ ጭፍሮች በጣሉ ቁጥር ዘበኞቹ አስጠንቃቂ አልመጣላችሁ ምን ይሏቸዋል? በማለት ይጠይቋቸዋል። አዎ መጥቶልን ነበር እያሉ ይናገራሉ። ራሱ ማለት መጥቶልን ነበረ ግን በቃ አስተባበልን አልቻልንም ምናምን ነገር እያሉ ይናገራሉ። በሱረቱ ኒሳ ምዕራፍ 4 ቁጥር 73 ላይ እንደዛ ነው። ከአላህ የሆነ ችሎታ ቢያገኛቸው በእናንተ ላይ በእነርሱ መካከል ፍቅር እንዳልነበረች ሁሉ ታላቅ ዕድልን አገኝ ዘንድ ከእነርሱ ጋር በሆነ ዋ ምኞቴ ይላሉ አለ። ዋ እኔ ምን ነው በህይወት መልካም ስራ ባስቀደምኩ ይኖረው ይላሉ አለ። እና ዋ ምኞቴ ምን ነው አፈር በሆንኩኝ በሚሉበት ቀን አስታውስ ይላል። ምን ነው አፈር በሆንኩኝ እንደ እንስሳ ሆኜ አፈር ሆኜ በቀረው ይላሉ። ቅጣቱ ሲቀምሱ ማለት ነው። ዋ ምኞቴ እያሉ ይናገራሉ ማለት ነው። ለዛ ነው በሱረቱ ሷፋት ምዕራፍ 37 ቁጥር 35 ላይ እነርሱ ከአላህ ሌላ አምላክ የለም በተባሉ ጊዜ ይኮሩ ነበር አለ። ላኢላሃ ኢለላህ ሲባሉ ምን ይሉ ነበር አለ? ይኮሩ ነበር አለ። ላኢላሃ ኢለላህ ከአላህ በቀር በሐቅ የሚመለክ አምላክ የለም ሲባሉ ምን ይሉ ነበር አለ? ይኮሩ ነበር አለ። ከዛስ ምን ያደርጋሉ? በሱረቱ ሂጅር ምዕራፍ 15 ቁጥር 2 ላይ እነዛ የካዱት አለ በትንሣኤ ቀን ሙስሊሞች በሆኑ በብዛት ይመኛሉ አለ። ወየው ምን ነው ሙስሊም በሆንኩ ይኖሩ እያሉ ይመኛሉ አለ። እና ከባድ ቀን ነው ያ ቀን፣ ታላቅ ቀን ነው ራሱ ማለት ነው። ያ በትክክል እኔ በፊት ክርስቲያን እያለው ክሪቲሳይዝ የማደርገው ቁርአንን እንትን ነው በዚህ ዝም ብሎ አንድ አይነት ተደጋጋሚ ነገር ሰዎችን በጀሃነም ማስፈራራት የሚያሳምኑ የሚል አይነት አይደለም። አሁን ሳስበው አርካኑ ኢባዳ የሚባሉ አርካኑ ኢባዳ የሚባላሉ የኢባዳ መሰሶች እሺ ማለት ነው። ሶስት ናቸው አይደለ? ሶስቱም መሟላት አለበት። አንደኛ የመጀባ መሐባ ነው፣ ፍቅር ነው። አላህ ማምለክ ያለበት ተገደ ሳይሆን አፍቅረ ነው መሆን ያለበት። ሁለተኛ ደግሞ ረጃ ነው፣ ተስፋ ነው። አላህን ተስፋ አድርገው ጀነትን እንትን ይለኛል፣ ወሮታና ጸፌታ እንትን ይሰጠኛል፣ ስርጉትና ትርሲት ካላዘን ምን እንዳገኝበታለሁ ብለህ ነው ማምለክ ያለበት። ሶስተኛው ደግሞ ምን አለ? ሶስተኛ ተቃዋ የሚባለው ማለት ነው፣ ኸውፍ ምንለው ማለት ነው። አላህን ፈርተ ነው። አላህ የተሳሰበኛል፣ የሂሳብ ቀን አለ፣ ፈራጅ ነው፣ ይቆጣል፣ ይቀጣኛል፣ የሂሳቡ ቀን አለ። አላህን በሩቅ ፈርተው ነው ማምለክ ያለበት። ሶስት ነገሮች መሟላት አለበት። ድገመው እስቲ ምንድን ነው ያልኩ? ኧረ ድገምልኝ። አንደኛ የመጀመሪያ ፍቅር ነው፣ መሐባ የሚባለው ማለት ነው። ፍቅር ነው፣ አፍቅረ ነው መሆን ያለበት፣ ተገደ መሆን የለበትም። ለዛ ነው ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም ቅኑ መንገድ ከጠማማው ተገለጠ ይላል። ማስገደድ አችልም። አንድ ሰው ፈልጎ ፈቅዶ ወዶ ነው መሆን ያለበት አላህን ሲያመልከው። ፍቅር የመጀመሪያው እሱ ከጎደለ ራሱ ተቀባይነት የለውም። ሁለተኛ ነገር ደግሞ ረጃ ነው። ራሱ ረጃ ማለት ምንድነው? ተስፋ፣ ጀነትን አገኛለሁ፣ አላህን አገኘዋለሁ፣ የቂያማ ቀን አላህን አየዋለሁ፣ ከአላህ ጋር አገናኛለሁ ብለህ ተስፋ ሰንቀ ነው።
ጀነትን እንትን ብለህ የምታመልከው? ከነቢያት ጋር ከጻድቃን ጋር ከሰማዕታት ጋር ጉርብትና ይኖረኛል ጓደኝነት ይኖረኛል ብለህ አስበህ ያንን ተስፋ አድርገህ ነው። ሁለተኛው ማለት ተስፋ እሱ ከጎደለ እሱም ተቀባይነት የለውም አምልኮ። ሶስተኛውና የመጨረሻው ደግሞ ኸውፍ ምንለው ወይም ደግሞ ተቋዋ ምንለው ነው። ኸውፍ ምንድነው? መፍራት፣ አላህ መፍራት። የሂሳቡ ቀን የሚባል ነገር አለ። ይተሳሰበኛል ጌታዬ፣ እሱ አህል ሂሳብ ነው፣ ይተሳሰበኛል። የቂያማ ቀን ይተሳሰበኛል፣ ሂሳብ አለብኝ፣ ሐቁን መንካት የለብኝም፣ የሰው ሐቅ መንካት የለብኝም፣ የራሴንም ሐቅ መንካት የለብኝም ብለህ የቂያማ ቀን ይቀጣል፣ ፈራጅ ስለሆነ ይቀጣል ብለህ ፈርተህ መሆን አለበት። ሶስቱም ፍቅር፣ ፍራቻና ከዛ ደግሞ ፍቅር የመጨረሻው ፍራቻና ከዛ ደግሞ ተስፋ። እና እኔም ስለዚህ ስለ ነብዩ ዋና የመጡበትን መልእክት ስሰማ አንደኛ በጀሃነም ማስፈራራት ነው፣ ደግሞ ማስጠንቀቅ ነው። አላህ ያለው ነገር ከመሆኑ ወደ ኋላ ስለማይል ማለት ነው። ሁለተኛ ደግሞ በጀነት ዘሁል ቁርአን ፖይንቱን ራሱ በደንብ ያስቀምጧል። ማብሰሩ ነው የሚቀድመው ማብሰሩ ነው የሚቀድመው። እንትን ኦኬ ልክ ኦኬ ላናገር ይርታሽ ማብሰርና ከዛ ማብሰራው እንደዚህ ጀነት አለ አላህን እንትን ብታመልኩ ምናምን ነገር ብለህ ከአላህ ጋር ጥሩ ግንኙነት እንዲኖራቸው ታደርጋለህ። በነገራችን ላይ አንድ ጥያቄ ልጠይቅህ፣ ማንም የማይመልሰው እኛ ጋር ያለው መልስ ልንገርህ። እሺ አላህ ተብቃቂ ነው አይደል? አልገኝ ነው አይደል? ተብቃቂ ነው ከዓለማት ምንም አይፈልግም አይደል? አዎ ምንም አይፈልግም፣ ከፍጡር ምንም ነገር አይፈልግም አይደል? በትክክል። ለምንድን ነው የሚመለከው? አምልኮ ለምንድን ነው የፈለገው? አምልኮ ለምን የፈለገው? ለምንድን ነው አምልኮ የሚፈለገው? አላህ የሚመለክ ስለሆነ የፈለገው ነው። ፈልገው አምልኮ ለምንድን ነው የፈለገው? አምልኮ ይፈልጋል ወይስ አይፈልግም? አላህ ተብለህ ብትጠይቅ ምንድን ነው መልስህ? ያ ይፈልጋል፣ እንድናመልከው ይፈልጋል። ልክ ነው። ኦኬ፣ ለምንድን ነው የሚፈልገው? እኛ ጋር ያለውን ትምህርት እንትን ልትል ይህንን ብታውቀው የሚገርም ነው። እንደ ብትሰማ ማለት ይህን ትምህርት ብትሰማ በጣም ትገረማለህ። የእስልምናን ውበቱ የምትለው እንትን ነው። ሱረቱ ፋጢር ምዕራፍ 35 ቁጥር 3 ላይ እናንተ ሰዎች ሆይ በእናንተ ላይ ያለውን የአላህን ጸጋ አስታውሱ። ከአላህ ሌላ ፈጣሪ አለን? ከሰማይና ከምድር ሲሳይ የሚሰጣችሁ አለን? ከእርሱ በስተቀር ሰጪ አምላክ የለም ይላል። የሚሰጠው ማን ነው? ጸጋን የሚሰጠው አላህ። ሱረቱ አንከቡት ምዕራፍ 29 ቁጥር 17 ላይ ደግሞ ይላል እነዛ ከአላህ ሌላ የምታመልኳቸው ለእናንተ ሲሳይን ሊሰጧችሁ ይችላሉን? አይችሉም። ስለዚህ ሲሳይን ከአላህ ዘንድ ብቻ ፈልጉ ይላል። ከማ ብቻ? ከአላህ ብቻ። ከዛ በኋላ ምን ይላል ደግሞ ሱረቱ ኢብራሂም ምዕራፍ 14 ቁጥር 31 ላይ እናንተ ያመናችሁ ባሮች ሆይ አለ ከሰጠናችሁ ሲሳይ በሚስጥርም በግልጽም ለግሱ አለ። ከሰጠናችሁ ምን? እሱን አልሰማሁትም። ዘካ የምትሰጠው ዘካ የአምልኮ ክፍል ነው። ለማን ነው የምትሰጠው? ለዘካን ጎሎት ነው የምትሰጠው ወይስ ደግሞ ሞቶት የምታመሰገንበት ነው? ዘካ የሚሰጠው እንትን ነው። ስለዚህ አምልኮ የምትሰጠው የሰጠን የምትመልስበት እንጂ ከአንተ ፈልጎ አይደለም ምንም ነገር። ሶላት ለምንድን ነው የምትሰግደው ስትል ሶላት አጠቃላይ የሰውነት ሀቅ ነው። አካል በአጠቃላይ ማለት ነው። አካልህን የሰጠ አላህ ነው። ስለዚህ የሰጠህን ነገር ለሱ የምታመሰግንበት ማመስገኛ ነው ያላህ ያደረገልህ አምልኮ ማለት። ዘካም እንደዛው፣ ጾምም እንደዛው። እያንዳንዱ ነገሮች በአጠቃላይ አምልኮ ላይ የምትመለከታቸው ነገር የእሱ የሆነውን ነገር ተመልሰህ የምትሰጥበትና የምታመሰግንበት እንጂ ከአንተ ምንም አይፈልግም አላህ። የአንተ መልካም ስራ አይጠቅመውም፣ የአንተ ክፉ ስራ አይጎዳውም። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው የሚለው ሰው እንዳይጎዳ ነው። ድንበር እንዲኖርህ ነው፣ ድንበር እንዳታልፍ ነው ያደረገው እንጂ ከአንተ ምንም የሚጠቀመው ነገር የለም አላህ። ከፍጡራኖች አይፈልግም፣ አይከጅልም። እናንተ ሁላችሁም ከጃዎች ናቸዋል። አንተ አሁን ጥገኛ ነህ። ለምሳሌ ጥገኛ አይደለም ነህ። አየር ያስፈልግሃል፣ ውሃ ያስፈልግሃል፣ ምግብ ያስፈልግሃል፣ አልጋ ያስፈልግሃል። የተገናኘ ነው። ጥገኛ ነው። ራስ ጥገኛ ነህ። ራሱ ሰው ያስፈልግሃል። ራሱ ስራ መስራቱን አለብህ። ከሰው ጋር መገናኘት አለብህ። ጥገኛ ነህ። የተብቃቃ አይደለህም አንተ። አላህ ግን ከማንም ምንም ነገር አይፈልግም። አላህ መስጠት እንጂ
መቀበል አላህ ጋር የለም ራሱ ማለት ነው። የሚቀበለው የራሱን ነው። ስለዚህ ምኑን ነው ጥገኛ የምትሆነው? ከፍጡር ምኑን ይፈልጋል? ምን ይፈልጋል ከአንተ? ከአንተ ምን ይፈልጋል? እስቲ አንተ ራስህ ማን ነህ? መጀመሪያ እኛ ያላህንን ሁላችንም ወደ አላህ ምንድነን ብለን የምታምነው ተመላሾች። ስለዚህ አንተ ራስህ ያላህ ነህ። ስለዚህ የሰጠህን ሰላት ስትሰግድ የሰጠህን ነገር ነው የምትሰጠው እንጂ አላህ ከፍጡራኖች ምንም ነገር የሚከጅለው ነገር የለም። አላህ የምናመልክበት ምክንያት የሰጠንን እየሰጠን ያለ ነው፣ ምስጋና ነው። ዘካም ብለህ ብትለው ሶላት ብለህ ብትለው ሶላት በሰውነት የሚፈጸም ነው፣ በአካል በምናምን እንደዚህ ሙሉ እንትን የምትሰጠው ነገር ነው። ልብ ብትለው ያላህ ነው፣ አንደበት ብትለው ያላህ ነው፣ አካል ብትለው ያላህ ነው። ያንን የሰጠህን ተመልሰህ የምትሰጥበት ነገር ነው። አንተ የራስህ ነገርም የለህም ሲጀመር። ለምንድን ነው አላህ ከሰጠናችሁ ሲሳይ ስጡ የሚለው? አላህ ከሰጠናችሁ ስጡ ነው እኮ የሚለው። ለምንድን ነው በደዋ የምትጠይቀው አላህን? እንዲሁ መውሰድ አትችልም እንዴ? ኦቶሪቲ ሺፕ ነው፣ የእሱ ነው ንብረቱ፣ ሁሉ ነገር የእሱ ነው። የምትጠይቀው ነገር በአጠቃላይ ደዋ የምታደርገው ምንም የምትጠይቀው ለአንተ ስለፈለክ እንጂ እሱን ጎሎት የሆነ ነገር ልታሟላ አይደለም። እኔ አንተ ስጠይቅህ ገንዘብ ስጠኝ ብልህ እውቀት ስጠኝ ብዬ ብልህ የሆነ ነገር ጎሎኝ ነው የምመጣው። ግልጽ ነው። አላህ ግን ደዋ ሲፈትን አምልኩኝ ብሎ ሲል እሱ ጋር የጎደለ ነገር አንተ ጋር ያለ ነገር እንዲሞላለት አይደለም። እንዲህ አይነት ትምህርት ክርስትና ውስጥ ሰምተህ ታውቃለህ? ሰምተህ ታውቃለህ? ክርስትና ውስጥ እንደዚህ አይነት ትምህርት አላውቅም። አሁን የገለጽክበት መንገድ ራሱ ቁርአንም እንደዛው ነው የሚያስቀምጠው እና ያስገርማል። አስቤ ራሱ አላውቅም። ጠይቃቸው እስቲ። ፈጣሪ ምንም ነገር ከፍጡራኖቹ ማይከጅል ከሆነ አምልኮ ለምንድን ነው የምታመልኩት እናንተ? ምን ፈልጎ ነው በላቸው። የጎደለ ነገር ለማሟላት ነው ብለህ ጠይቃቸው። የለም መልስ የላቸው። መጽሐፋቸው ምንም የሚናገረው ነገር የለም እዚህ ዙሪያ። አረ የለም፣ እኔም አላየሁም። እኔም ወደዛና የመራኝ አስተሳሰብ የለም። ይለያል፣ ቁርአን ብዙ ነገሩ ይለያል። በእርግጥ እኔ ቅድም ካነሳው አንፃር ስለ መልቂያማ ቀን የሚያወራበት መንገድ የእውነትም የመጨረሻ ቀን አስጠንቃቂ እንደሆነ አብሳሪ እንደሆነ ቁርአንን በዛ መንገድ ያሳያል። ያ ምንነቱ ውስጥ የያዘው ነገር ራሱ የቁርአን ኮንቴንቱ ለዛ ነገር በቂና የተብቃቃ እንደሆነ ታያለና አልሐምዱሊላህ ደስ ይላል። ገብቶኛል። ራስ አንዴ ፊት የአመዲዳትን አላህ ይራማቸውና ምን አላቸው? እንዲህ ለፍተው ምናምን ጥረው ምናምን ነገር መጨረሻ ላይ ሲሞቱ ምንም ነገር ባይኖርስ አላቸው። ጀነትም ጀሃነትም ባይኖርስ ብሎ አላቸው። ከሌለ እኔ ምንም የምጎዳው ነገር የለም፣ ካለ ግን ጉድ ፈላ አንተ አሉት። ሰምታል? ይሄን ሌላ ሰው ጋር ነው የሰማሁት፣ ግን እንደዚህ አይነት አልከሱ አልሰማሁም። እሳቸው ናቸው እንደዛ ያሉት። እና ከሌለ እኔ ምንም የምጎዳው ነገር የለም ማለት እና ቢያንስ እስልምናን በመቀበላችን እኛ በዱንያ ላይ ጥሩ ህይወት እንኖራለን። ቢያንስ ማለትም ሳቲስፋክሽን ኖሮ ካላህ ጋር ጥሩ ጤናማ ግንኙነት ኖረ ምናምን ነገር ከሞት በኋላ ያለው ነገር እንኳን ባይኖር እንኳን በዱንያ ላይ ተጠቅመንበታል ብለን እናስባለን። አለ የቂን የሚባል ነገር አለ። ራሱ የቂን የሚባል ነገር አለ ማለት እርግጠኝነት፣ ሰርተኒቲ የሚባል ነገር አለ አይደል? የቂን በሶስት ይከፈላል አይደል? አሬን የቂን ማለት እርግጠኝነት ማለት ነው። አንተ እርግጠኛ መሆን አለብህና ከላኢላሃ ኢለላህ የሚባለው እንትኖቹ ቁልፍ የጀነት ቁልፍ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። ቁልፎቹ ደግሞ ጥርስ አለው ብለዋል። ጥርሱን እስቲንባጥ ሲያደርጉት ዑለማዎቹ ፊልተራው ሲያደርጉት ከቁርአን 8 ነው ያገኙት። የመጀመሪያው እንዳልኩ ኢልም ነው፣ እውቀት ነው። ላኢላሃ ኢለላህ የሚለው ማወቅ ማመን ምናምን ብለው ደግሞ የቂን ብለውታል። አንደኛውን የቂን ማለት እርግጠኝነት ማለት እርግጠኝነት በሶስት ይከፈላል። ምን ይባላል? ኢልሙል የቂን፣ አይነል የቂን እና ሐቁል የቂን ይባላሉ። ስታረጋገጥ በሶስት ነገር ማረጋገጥ አለብህ። ገብቷል? የቂን ማለት ነው የመጀመሪያው የእውቀት ራሱ አለ። በእውቀት ነው እያረጋገጥን ያለ ነው። ጀነት ጀሃነም የሚባለው ነገር በእውቀት ነው ያረጋገጥ ነው። ልክ የቂያማ ቀን ግን መጀመሪያ በአይናችን ነው የምናረጋግጠው። ከዛ ያንን ነገር ቴስት ስናደርገው ደግሞ ሐቁል የቂን ይባላል ማለት ነው። ለምሳሌ ብርቱካን እኔ ጋር አለ ብዬ ባወራ ብነግርህ ምንድነው? ኢልሙል የቂን ነው። ልክ ብርቱካኑን ስታየው አይነል የቂን ይሆናል ማለት ነው። የአይን ይሆናል። ከዛ ደግሞ ሐቁል የቂን ይሆናል ማለት ነው። ሶስተኛው ስትቀምሰውና ስታጣጥመው ማለት ነው።
እነዚህ ነገሮች ናቸው ያሉት። አሁን በሀቅ በየቂን ያለ ራሱ እርግጠኛ መሆን አለብህ በዛ ነገር። ጀነትና ጀሃነም አለ። አዎ እርግጠኛ መሆን አለብህ። ጀነት ሀቅ ነው፣ ጀሃነም ሀቅ ነው፣ እውነት ነው፣ ትክክል ነው አለ ብሎ አንድ ሰው ማመን አለበት። አይ ላይኖር ይችላል ምናምን ብሎ ካለ የቂኑ ስለተጓደለ ጥርሱ ይበላሻል። የጀነት ቁልፍ ስትመለከተው ቁልፉ ጥርሱ በትክክል ከተናደ ቤት ስትመጣ እኮ ቁልፍ አለው አይደል? ቁልፉ እንትን አለው፣ ጥርስ አለው። ጥርሱ የተዛባ ከሆነ ሌላ ቁልፍ ያንተን ቤት አይከፍተውም። ለምን? ጥርሳቸው አንድ አይነት አይደለም። ለጀነት ግን የተባሉ ደግሞ 8 ቁልፍ እንትኖች አሉት ራሱ 8 ጥርሶች አሉት ራሱ ማለት ነው። እነዛ 8 ጥርሶችም አንድ ሰው ላ ኢላሃ ኢለላህ የሚለውን ቁልፉን ጥርሶቹን 8ቱን ማወቅ አለበት። ከ8ቱ አንዱ ደግሞ ምንድነው? የቂን የሚባለው ነው። ያ ገብቶኛል። እሺ ስለዚህ በሶስት መንገድ ሶስት ነገሮች ናቸው ማለት በሶስት ይከፈላሉ። የቂን ያ ግን ቅድም ያነሳው ጥያቄው ለራሱ ችግር የለበትም፣ ፋላሲ የለበትም። ለሺህ አህመድ ዲዳት ያቀረቡት እንዴት ማለት በመጨረሻ ቀን ሲባል የሆነ ምንም የለም የሚባለው ነገር ተነስቶ ማየት አለበት። ራሱ ተነስቶ ለመነሳት ደግሞ የሆነ ነው መነሳት ኖሮ እኮ ነው። ተነስተህ ምንም ነገር የሌለ ጀነትም ጀሃነምም የሌለ ቢሆን ምን ታረጋለህ ሲላቸው ከሌለ የለም ነው ራሱ። ካለ ግን ችግር ነው ላንተ ራሱ ማለት። ስለዚህ እንደዛ ነው። ልክ ምንድነው ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም አይነት ነገር ነው ያሉት ማለት ነው። ማለትም በቃ ጥሩ ኑሮ ኖረ ነው የምትሞተው። የቂን ማለት ሃይማኖት የሌለው ሰው ሆኖ ከመኖር ሃይማኖት ያለው ሰው ሆኖ ኖሮ መሞት ጥሩ ነገር አለው። አንደኛ የተቋም የሚባለው ነገር በክርስቲያኖችም ፈሪሃ እግዚአብሔር የሚሉት ነገር አለ። የሆነ ነገር ባለ ፈጣሪን ፈርተ ምን ብለህ ሰውን አክብረ ማለት እንትን ነው። ልቅ ይሁን ነበረ አላህ ሰው ልቅ ሆኖ የተተወ ነገር መሆኑን ያስባልን ነው እኮ የሚለው ቁርአን አይደለም። ህግ አለ፣ አህካሞች አሉ፣ የተሰጡት ህጎች አሉ። አሁን ፈጣሪ ባይኖር ምን ባይኖር ከሞት በኋላ ህይወት ባይኖር ምን ባይኖር እንዴ እዚህ ዓለም ላይ አንዴ ብቻ ከሆነ የሚኖረው በቃ ሰው በቃ ተረማምሶ ምናምን ትዳርም አይኖርም። በስነ ስርዓት ትዳር የሚባል ነገር ልጆች የሚባል ኮንሴፕት አይኖርም። ሰው እንደ እንስሳ ነው የሚሆነው። በቃ የሚፈልገውን ነገር አንደኛውን በልቶት ነው የሚሞተው። እንደውም ሰው በቃ እንደ እንስሳ ነው የሚሆነው። በቃ ያገኘውን ነገር በልቶ ያገኘውን ጠጥቶ ደብድቦት ማንም ህግም የለም። ራሱ ማን እንትን ይላል ይቆጣጠራል። ማን ነው ትክክል አይደለም የሚል አንድ ሰው በጥፊት ስትማታ ለምን መታ ብሎ ምን አገባ ማለት የትኛው ህግ ነው? ማን ነው ያወጣው? የፈጣሪ ህግ ከሌለ ለምንድን ነው የሰው ህግ የምቀበለው? ስለዚህ አንድ መንግስት መጥቶ እንትን ሲባል አንዱ መንግስት መጥቶ ይደረምሰዋል። ከዛ በኋላ በቃ ሰው እየተበላላ ምድር ላይም ሰውም አይኖርም ነበር። እየተበላላ ማለት አንደኛውን እንትን ይል ማለት በቃ ምንም ነገር ህግ የለም ቢያንስ ማለት ነው። እና አሁን ላይ ያለው በዓለም ላይ ያለው መንግስት ሸሪያ ያልሆነ መንግስቶች አጠቃላይ መሰረታቸው ቴዎክራሲ ነው። ሰምተህ ከሆነ ቴዎሎጂ ነው ራሱ ገብቷል። ዓለም ላይ ያለው ፖለቲክስ ወይም ስነ መንግስት ጥናት መሰረቱ ኤቲክስ ነው፣ ስነ ምግባር ነው። ስነ መንግስት የተመሰረተው በስነ ምግባር ላይ ነው። ዓለም ላይ ያለው የትኛውም መንግስት ስነ ምግባሩ ደግሞ የመጣው ከስነ መለኮት ነው፣ ከቴዎሎጂ ነው የመጣው። ከክርስቲያኒቲ፣ ከኢስላም፣ ከጁዳይዝም፣ ከሂንዱ፣ ከቡዲስት እና ከዘውራስተሪያን ነው የወጣው። ይህን ታውቃላችሁ? ስንቶቻችሁ ታውቃላችሁ? ዓለም ላይ ያለው ኮንስቲቱሽን መሰረቱ እሱ ነው ራሱ ማለት ነው። እስላም፣ ክርስቲያኒቲ፣ ጁዳይዝም፣ ሂንዱ፣ ቡዲስት እና ዞራስተር እነዚህ ከነዛ ባይወጣ ኖሮ በዓለም ላይ መንግስት የሚባል ነገር ኮንሴፕቱ አይኖርም ነበር። ስለዚህ ቴዎክራሲ ቀድሟል ማለት ነው። ቴዎክራሲ ነው የሚቀድመው። ከቴዎክራሲ በኋላ አሪስቶክራሲ መጣ፣ ከዛ ፊዚዮክራሲ መጣ፣ ከዛ ዲሞክራሲ መጣ። እኔ አሁን ቴክኖክራሲን በተወሰነ መልኩ እጋራለሁ፣ ሌሎችን አልቀበልም። እኔ በተለይ ዲሞክራሲ አልቀበልም፣ ቴዎክራሲን ነው የምቀበለው እኔ ፎርም ኦፍ ገቨርንመንት። አንዳንድ ሰዎች ለምሳሌ ክርስቲያን ያደርጋሉ። ሃይማኖት ለምን ይጠቅማል? ምን ጠቀመን ነው የሚሉት ነው። አሁን ያለውን ይዘት አይተውት ነው ስታስበው። አሁን ሃይማኖት ብለው ሰዎች እየተከተሉት ያሉ ነገሮች እኔ አሁን እስልምና ባይኖር ብዬ አስባለሁ። አላህ እንኳን እስልምናን አቆየው ብዬ ምንድን ነው መሆኑ የምችለው? አሁን እንደምታየው ክርስቲያኖች ናቸው ያሉት። ክርስቲያኖች እርስ በርሳቸው እየተበላሉ ነው ያሉት። አንደኛውን ነው እንትን የሚለው። ንያህ የሚባል ነገር የለም። አክላስ የሚባል ኮንሴፕት የለም። ኢህሳን የሚባል አለ የለም። ተወኩል የሚባል ነገር የለም። ተቋም የሚባለው ነገር ነው ትንሽ እንኳን ያለው። ፈሪሃ እግዚአብሔር የሚባለው ነገር በተወሰኑ ሰዎች ላይ ልታገኝ ትችላለህ። በተረፈ አሁን ክርስትና ባለው ይዘት ውስጥ እንደው ራስ መታት ታምሜ አይደል በጊዜ የሚሞተው? እስካሁንም በህይወት መኖር አይመስለኝም።
በቃ ማትሆኚ ጢምቢሬ ዞሮ በቃ ማትሆኚ ምናምን ነገር ሰንደል ሰክቼ ጆሮዬ ላይ ምናምን ነገር ይመስለኛልና የተፈጥሮ ሞባይል አውጥቼ ከራሴ ጋር እያወራሁ ነበር የምታገኘኝ የነበረው። ኦኬ እሺ ኡስታዝ ጀዛከላህ ኸይር። ኦኬ እንጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ። እንዴት ናችሁ? ሰላም ነን አለን አልሐምዱሊላህ። እንዴት ነህ? የጠፋ ሰው አለ። መጽሐፍ የምትፈልጉ የኡስታዝ መጽሐፍ የምትፈልጉ በነገራችን በነፃ የሚሰጥ መጽሐፍ አልቋል፣ ጨርሰናል። ግዙ፣ አሁን ግዙት። የምትፈልጉ ሰዎች ለምትፈልጉ አካላት መጠቀም ትችላላችሁ። በነፃ የሚሰጥ ጨርሰናል ራሱ ማለት ነው። አሁን ላይ የለም እንትን ላይ ማለት ነው። ስለዚህ ግዙና ለሚሰጡ አካላት ስጡ። ከአብዱ ጋር ተነጋገሩ፣ እዛው ጨርሱ።